በጣም ነው ሰዓት የወሰድነው። በኃይል ደግሞ ይሞቃል። በጣም በሙቀት ኃይለኛ ሙቀት ውስጥ ነው ያለነው። እግዚአብሔር ይመስገን ወገኖች። ሰላም ለእናንተ ይሁን ቅዱሳን። በዓለም ዙሪያ ያላችሁ ይህን ፕሮግራም የምትከታተሉ ውድ ቅዱሳን የእግዚአብሔር ቤተሰቦች በዚህ መስመር የምታበረታቱ የምትገለገሉ የምታገለግሉ ሁሉ እግዚአብሔር ይባርካችሁ። እግዚአብሔር ረድቶን ደግሞ ለዛሬ ቀን ደርሰናል። በጸሎት ጊዜ ነበረ። አሁን ቀጥታ ወደ ቃሉ እንሄዳለን። በጣም ይሞቃል። ቶሎ ቶሎ ለማለት ሞክራለሁ። እግዚአብሔር የተመሰገነ ይሁን ስለ ሁሉ። እግዚአብሔርን እያመሰገንን ወደ ዕለቱ መልእክት ነው የምገባው። ቃሉን አንብቤ አጭር ጸሎት ጸልዬ ወደ መልእክቱ ነው የምገባው። አምልከናል። መስሙሩን አምልካላችሁ። እግዚአብሔር የተመሰገነ ይሁን። በጌታ በኢየሱስ ስም አነባለሁ። ክብር ለኢየሱስ ይሁን። የማነበው ክፍል መዝሙር ቅንፍ 18 አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ በእርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። ባሪያው የእግዚአብሔር ሰው ዳዊት በአስቸጋሪ ሁኔታ ውስጥ ሆኖ አስቀድሞ ግን ለእግዚአብሔር የሚያቀርበው ምስጋና ነው። ምስጋና ነው ለእግዚአብሔር ምስጋና። ይሄ በምስጋና በሰልፍ ብቻ አይደለም የዳዊት የተሞላ በምስጋናም ጭምር የተሞላ ህይወት ነው ያለውና እግዚአብሔርን አቤቱ ጉልበቴ ሆይ እወድሃለሁ። አንተ አለቴ ነህ፣ አንተ አምባዬ ነህ፣ አምላኬ በሱ የምተማመንበት ረዳቴ። እርዳታውን ያገኘ ሰው በአለቱ ቆሞ በአለቱ የተሰወረ ሰው እንዴት እግዚአብሔርን አያመሰግን? አለት ሲል ስለ አለት የሚያውቀው ነገር አለ። ዳዊት እዛ ውስጥ አንገባም እንጂ አለት ሆኖ እግዚአብሔር ከሚያሳድደው ከሳኦል እንዴት አርጎ አለት ሆኖ እንደሰወረው መጠጊያ ሆኖ ከብዙ ከሚያጠፉት ነገሮች አለት ሆኖ እግዚአብሔር ሰው እንዳወጣው ያውቃልና እውነት ነው። አለቴ ብል እውነት ነው። አለት ሆኖ ጋርዶት ከብዙ ሞት አስመልጦታል። አለቴ ዛሬም እኛ እኮ የቆምንበት ማን ነው? አለታችን ክርስቶስ ነው። የኛ አለት የማዕዘኑ ራስ የቆምንበት አለት መሰረታችን ኢየሱስ ነው። አዲስ ኪዳን የቆምንበት አለት ኢየሱስ ነው። የተመሰረትንበት የእምነት መሰረት ኢየሱስ ነው። ስለዚህ ስለ አዲስ ኪዳን አለት ስላቆመን በክፉ በደጉ አጽንቶ ስላቆመን ለእኛ መጠለያና መሸሸጊያ ሆኖ እግዚአብሔር አለት ሆኖ በዚህም ዘመን ለእኛ አለት ሆኖ ሰውሮ ስላለ እግዚአብሔር ልናመሰግነው ይገባል። ወገኖቼ ተመስገን። እንደ ዳዊት አለቴ እንለዋለን፣ አምባዬ፣ መጠጊያዬ፣ የምተማመንበት ረዳቴ ብለን እግዚአብሔርን በምስጋና ደስ ብሎን በምስጋና እግዚአብሔርን ልናመሰግነው ይገባል። ነገር ቢሞላ ነገር ባይሞላ ነገር ግን ሁልጊዜ እግዚአብሔርን እንጀራ ስለበላን ስላልበላን ምቾት በጎደለ ጊዜ በነገር ሁሉ እግዚአብሔርን ልናመሰግነው ይገባል። እንኳን አለት ላይ ቆመንና እኛማ በአዲስ ኪዳን አለቱ ክርስቶስ ላይ ነው የቆምነው። እግዚአብሔር ይመስገን እና ልናመሰግነው ይገባል። ተመስገን እና ምስጋና የሚገባውን እግዚአብሔርን እጠራለሁ። በምን ውስጥ በምስጋና ሆኜ እጠራለሁ እና እስከ ጠላቶቼ እድናለሁ። እያጉረመረምን አይደለም። ችግር ቢኖር እያጉረመረምን እየጠወላለግን አይደለም። እያመሰገንን እግዚአብሔርን ስንጠራው እግዚአብሔር ከጠላቶቼ ያድነኛል። ጳውሎስ ሲላስ በእስር ቤት ሆነው ተጠርንቀው ደማቸው የተጠባጠበ ስራቸው ተተርትሮ በዛ ባልተመቸ ነገር ውስጥ ምን ያደርጉ ነበር? ያመሰግኑ ነበር። የወህኒው መሰረት እስኪናወጥ የሁሉም እስራት እስኪፈታ ደጆቹ እስኪከፈቱ ድረስ
ምስጋና ውስጥ ነበር፣ አምልኮ ውስጥ ነበር፣ ጸሎት ውስጥ ነበር። ወገኖች አይወሰድብን፣ አይወሰድብን አምልኮ፣ አይወሰድብን ምስጋና። በሆነው በሚሆነው እግዚአብሔርን ማመስገን። አንድ ጊዜ አለቱ ላይ እግዚአብሔር በአዲስ ኪዳን እኛንም ተክሎናልና በቃ እግዚአብሔርን አለቴ፣ አምባዬ፣ የምተማመንበት ረዳቴ፣ መጠጊያዬ ብለን እኛም ልናመሰግነው ይገባል። እና እግዚአብሔርን አለ ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼ እድናለሁ። እሱ የምተማመንበት ረዳቴ፣ መታመኛዬ፣ የደህንነቴ ቀንድ መጠጊያዬ። የነፍሳችን ደህንነት፣ የደህንነታችን ቀንድ ማን ነው? ኢየሱስ። ደህና ያደረገን ኢየሱስ ነው። ያቺ ሴት ሁሉ ደህና አለች። በቃ ልጇ እኮ ሬሳ ሆኖ ተጋድሟል ቤቷ፣ ግን ደህና በቃ ደህና እያለች ነው የሄደችው። ጌታ ሰጣት። በኤልሳ በኩል ነበር እግዚአብሔር ልጅ የሰጣትና ኤልሳ ጋር ሄዳ ነገሯን እስክትናገር ውጥኝ ብላ ኤልሳን ወስዳ ወደ ሬሳዋ ወስዳ ህይወት ነፍስ እስኪዘራላት ድረስ ስንፍና ካፏ አልወጣም። በቃ ሞቷል። አዋጅ ለባሏ ለልጁ አባትም አልተናገረችም። ሁሉ ደህና ሰላም እያለች ግን ወደ ኤልሳው ወደ ነቢዩ ትሄድ ነበር። እሱም ደግሞ ገያዝን ሲልክላት ኖ ያው እግዚአብሔርን አለቀህም፣ አንተን ነው የምፈልገው አለች። ገያዝን አይደለም። ለምን? እግዚአብሔር በገያዝ አይደለም ልጁን የሰጣት፣ በኤልሳ በኩል ነው የሰጣት። ያ ልጅ ነው የሞተባት። ሬሳውን ሰገነት ላይ አውጥታ ነው ወደሱ የመጣችው። ግን ደህና እያለች ነው ሄደችው። እውነትም መጨረሻው ደህና ሆነላት። ደህና ነው፣ እግዚአብሔር ይመስገን። ደህና ጤና፣ ደህና ነው ህይወት፣ ደህና ነው ሰላም ነው፣ ደህና ነው እያልን እናውጃለን። ክብር ለመንፈስ ቅዱስ ይሁን። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼ እድናለሁ። ጠላቶች አሉ፣ አዎ፣ ግን በምስጋና ነው እግዚአብሔርን የምጠራው አለ። በቃ እግዚአብሔር ይመስገን። ዛሬም እግዚአብሔርን በምስጋና እንጠራለን። ክብር ለመንፈስ ቅዱስ ይሁን። አድርገህልኛልና አመሰግንሃለሁ ተብሎ እንደተጻፈ እግዚአብሔር ቸርነህና ምሕረትህም ለዘላለም ነውና በምስጋና ድል ይገኛልና እግዚአብሔርን በማመስገን ከጠላት ማምለጥ አለና እግዚአብሔር ሆይ አለት የሆነ የቆምክ በአለቱ ባንተ ላይ እንድንቆም የረዳህን የመቆማችን አለቱ አንተ ነህና እስከዚህ ሰዓት ድረስ በቤትህ ዕድሜ አግኝተን ጤና አግኝተን ዘመን አግኝተን በክፉም ዘመን በደጉም ዘመን ባልተመቸንም በተመቸንም ዘመን ቆመናል እስካሁን ድረስ። ጌታ ሆይ ተመስገን፣ ክበር ተመስገን፣ ክበር ተመስገን። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። አለታችን ስለቆምንበት አለት፣ ስለቆምንበት አለት፣ ስለቆምንበት አለት፣ ስለጸናንበት ጉልበት እግዚአብሔር ሆይ ተመስገን። የደህንነታችን ቀንድ መታመኛ ረዳታችን አቤቱ እማትተወን ነገር ሁሉ ሲተወን እማትተወን አንተ ብቻ ነህና የደህንነታችን ቀንድ መጠለያችን እግዚአብሔር ሆይ ዛሬ ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ እንዳለ በምስጋና እንጠራሃለን። ተመስገን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ክብሩን እግዚአብሔር ይውሰድ። በኢየሱስ ክርስቶስ ደም ውስጥ ሆነን ምስጋና ለእግዚአብሔር ሰዋን። ምስጋናችንን የሚያንቅ በደልና ስውር ኃጢአት ቢኖርብን ያልነጻንበት እግዚአብሔር ሆይ የድፍረት ቢሆን የስተት ቢሆን ያላስተዋልነው ነገር በፊትህ እግዚአብሔር የሚተናነቀን የሚጋርደን በደል ቢኖር አቤቱ በፊትህ ለመቆም እግዚአብሔር ሆይ የሚያስችለንን ቅዱሱን ደም ይዘን በፊትህ ንስሐ ገባ። ምስጋናችን እንዳይታነቅብን በስሬቱ ደም በኩል ወደ ማደሪያ እንዲገባ በኢየሱስ ስም ጸለይን። ማረን፣ በምሕረትህ ተቀበለን። መድረካችንን ጊዜውን ተረከብ። መንፈስ ቅዱስ ሆይ ሰማያት ይከፈቱ። በተከፈተ ሰማይ ፈቃድህ እንዲያል ብቻህን ከፍ እንድትል ብቻህን ከፍ እንድትል አንተን አይተን መናገር እንድንችል ራሴን እንዳላይ አንተንና ቃሉን አይቼ መገስገስ እንድችል ከሁኔታ መውጣት እንድችል ራስን ከማየት መውጣት እንድችል ሁኔታን ከማየት መውጣት እንድችል ሰረገላው ሊፍታፍ እንድታደርገኝ መንፈስ ቅዱስን ጠራው። በመንፈስ ሰረገላ ራሴን ከተትኩኝ፣ ስምህን ጠራው። ከፍ በል በኢየሱስ ጌታ ስም። የሚገዳደር የጨለማ ኃይል ሁሉ በስም ስልጣን የታሰረ አሜን አሜን ነው አሜን። ክብርና ምስጋና ለገናናው ስም ይሁን አሜን። በጣም ሰዓት ወስደናል። ሙቀት ነው ወገኖቼ፣ ፈጠን ፈጠን እንላለን። በጣም እየሞቀ ነው ያለው።
እግዚአብሔር ይመስገን። ሃሌሉያ። በዚህ ክፍል መሰረት እናያለን። ይሄን ክፍል አነባለሁ። አቤቱ ጉልበት ሆይ ከ1 እስከ 3 አንብቤያለሁ። ከ1 እስከ 3 በምስጋና እግዚአብሔርን ሲያመሰግን ዳዊት እንመለከታለን። ጉልበቴ፣ አለቴ፣ አምባዬ፣ ረዳቴ፣ መታመኛ፣ የደህንነቴ ቀንድ መጠጊያ የሚለው ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ በሚል በምስጋና ወደ አምላኩ ይቀርባል ማለት ነው። በዚህ በመዝሙር 18 እና ይሄ ምስጋና እና ጸሎቱን ስንመለከተው የዝማሬውን ጸሎት ስንመለከተው ርዕሱ ከላይ ከክፍሉ እንደምናየው ዳዊት ከሳኦል እጅና ከጠላቶቹ ሁሉ እጅ እግዚአብሔር ባዳነው ቀን በዚህ መዝሙር ቃል ለእግዚአብሔር የተናገረው የእግዚአብሔር ባሪያ የዳዊት መዝሙር እንዲህ ይላል። ይህ እግዚአብሔር ትግናን አደረገለት። እንደምናውቀው በሳኦል በጣም ይሰደድ ነበር። በጣም እስከ ሞት ድረስ የደረሰበት ሞት አፋፍ ላይ የደረሰበት መከራ ውስጥ እንደነበሩ እናያለን እና እዚህ ቦታ ትግናን አግኝቶ ባዳነው ቀን ከሳኦል እጅና ከጠላቶቹ ሁሉ ባዳነው ቀን ለእግዚአብሔር የዘመረው ዝማሬ እንደሆነ ከእሱ እንመለከታለን። ከዛ ምን ይላል? የሞት ጣር ያዘኝ፣ የአመፅ ፈሳሽ አስፈራኝ፣ የሲኦል ጣር ከበበኝ፣ የሞት ወጥመድ ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽሁ፣ ከመቅደሱ ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮው ገባ። ምድር ተንቀጠቀጠች ተናወጠችም፣ የተራሮችን መሰረቶች ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱ የሚባላ እሳት ነደደ። ፍምም ከሱ በራ፣ ሰማዮችን ዝቅ ዝቅ አደረገ ወረደም። ጨለማ ከእግሩ በታች ነበር። በኪሩቤል ላይ ተቀምጦ በረረ፣ በነፋስ ክንፍ በረረ። መሰወሪያውን ጨለማ አደረገ፣ በዙሪያውም ድንኳኑ በደመናት ውስጥ የጨለማ ውሃ ነበር። በፊቱ ካለው ብርሃን የተነሳ ደመናትና በረዶ የእሳትን ፍም አለፉ። እግዚአብሔር ከሰማያት አንጎዳጎደ፣ ልዑልም ቃሉን ሰጠ። ፍላጻውን ላከ፣ በተናቸው፣ መብረቆችን አበዛ፣ አወካቸው እያለ ይናገራል። እንደገና አቤቱ ከዘለፋ ከመዓትም መንፈስ ከስትንፋሴ የተነሳ የውኆች ምንጮች ታዩ፣ የዓለም መሰረቶች ተገለጡ። ከላይ ሰደደ ወሰደኝም፣ ከብዙ ውኆችም አወጣኝ። ከብርቶች ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደገፋዬ ሆነ፣ ወደ ሰፊ ስፍራ አወጣኝ። ወዶኛልና አዳነኝ። ከ1 እስከ 19 ነው እና ለዚህ ክፍል ስንመለከት የጀመረው መዝሙሩን በዝማሬ ነው። በዝማሬ ከ1 እስከ 3 የዝማሬ ለእግዚአብሔር የሚገባው ምስጋና ያቀርብና ከዛ በኋላ ርዕሴ ምንድነው? እግዚአብሔር ወረደ ነው። እግዚአብሔር ወረደ። ለምን እግዚአብሔር ወረደ? የሚገርም ነው። እግዚአብሔር ወረደ፣ ሰማዮችን ዝቅ ዝቅ አደረገ፣ ወረደ። እግዚአብሔር ከሰማያት አንጎዳጎደ፣ ወረደ፣ አንጎዳጎደ። በፊቱ ካለው ብርሃን የተነሳ ደመናት በረዶ፣ የእሳት ፍምም አለፉ። እግዚአብሔር ከሰማያት አንጎዳጎደ፣ ከዛ ፍላጻውን ላከ፣ መብረቆችን ላከ እያለ ይናገራል። ብቻ እግዚአብሔር ምን ሆነ ይላል? ወረደ። እና ይሄን ክፍል ስናየው እግዚአብሔር ወረደ። ለምን ወረደ? እዚህ ክፍል እግዚአብሔር ለምን ወረደ ስንል ከርዕሱ ቅድም እንዳልኳችሁ የወረደው እግዚአብሔር ዳዊትን ከሳኦል እጅና ከጠላቶቹ ልጅ ባዳነው ቀን እግዚአብሔር ትግናን ያደረገበትን ምስጋና ለዳዊት ለእግዚአብሔር ሲሰጥ እናየዋለን በዚህ ውስጥ እና እግዚአብሔር ዳዊትን ለማዳን ትግና ለማድረግ ወረደ፣ ከሰማይ ወረደ፣ እያንጎዳጎደ ወረደ፣ በከባድ መብረቅ ወረደ። አትደውሉ በጌታ በኢየሱስ ስም። በጣም ነው የሚሞክረው እና እግዚአብሔር ዳዊትን ለማዳን ትግናን ለማድረግ ምን አለ? ወረደ። ዳዊት የነበረበትን ሁኔታ
ምን ይላል? የሞት ጣር ያዘኝ፣ የአመፃም ፈሳሽ አስፈራኝ፣ የሞት ወጥመድም ደረሰብኝ ይላል። ከ4 እስከ 5 ምን አይነት ፈታኝ አደጋ ላይ እንደነበረ በዚህ ሰዓት ይናገራልና እንደውም በአዲሱ መደበኛ ትርጉሙ ላይ ከ4 እስከ 5 ምንድን ነው የሚለው? የሞት ገመድ አነቀኝ፣ የጥፋት ጎርፍም አለቀለቀኝ፣ የሲኦል ገመድ ተጠመጠመብኝ፣ የሞት ወጥመድም ተጋረጠብኝ ይላል። ለምንድን ነው የሞት ገመድ ያነቀው? የሞት ገመድ አነቀኝ ነው የሚለው። ለምን? ለመግደል ጀስት አንገቱ ላይ የሚያንቅ ገመድ እንደገባበት ያህል ነው አዲሱ ትርጉም የሚናገረው። የሞት ገመድ አንገቱ ላይ እንደገባበት የሞት ገመድ አነቀኝ። አስቡት። የሲኦል ገመድ ተጠመጠመብኝ፣ የሞት ወጥመድ ተዘረጋብኝ ይላል። ምን ያህል የሞት ድባብ፣ የሞት ወጥመድ፣ የሞት ጋሬጣ በፊቱ እንደሆነ የሞት ጣር ለሞት ጣር ያዘኝ። ገምቱለት ያለውን ሁኔታ። እንደገና የአመፅ ፈሳሽ አስፈራኝ። አመፅ ደግሞ እንደ ወንዝ እንደሚያጥለቀልቅ ወንዝ ደግሞ በላይ ምን ያደርጋል? ጎርፎ ጠርጎ ሊወስደው። የሞት ደግሞ አመፃው ደግሞ በላዩ ላይ ያልፍ ነበር። የአመፃ ፈሳሽ የሞት ጣር ያዘኝ፣ የአመፃ ፈሳሽ አስፈራኝ፣ የሲኦል ጣር ከበበኝ። ምን አይነት አደጋ ውስጥ! እንዲህ ነው የሚለው በሌላ ቦታ ላይ በእኔና በሞት መካከል አንድ እርምጃ ቀረ እስከሚል ድረስ ያን ያህል ከሞት ጋር ተቃርቦ ነበረ። ያን ያህል ከሞት ጋር ለሞት አንድ እርምጃ ነበረ ቀረኝ። ከሞት ጋር ተቃርቦ ነበረ ዳዊት። እዚህ ጋር የሞት ጣር ያዘኝ፣ የአመፅ ፈሳሽ አስፈራኝ፣ የሞት ወጥመድ ደረሰብኝ። በጣም የሚያስፈራው በትርጉሙ ላይ ያለው ቃል ደግሞ ያስፈራል። የሞት ገመድ አነቀኝ። በገመድ ሲታነቅ ሰው አንገቱን ሸምቀቆ ካስገባ በኋላ እኮ አለቀለት። በቃ ሸርተት ሲታነቀ ሞተ። ያን ያህል ገመዱ አንገቴ ውስጥ ሊገለኝ ገብቶ ነበረ። ሸምቀቆው ገብቶ ነበረ። እናሳ እንዲህ አይነት አስፈሪ አደጋ ውስጥ በሆነ ጊዜ ምን ይላል? ስለዚህ በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ አለ። የእግዚአብሔር ሰው፣ የእግዚአብሔር ሕዝብ ተስፋው እግዚአብሔር ነው። በእንዲህ አይነት ጣርና በእንዲህ አይነት የአመፅ ፈሳሽና የሞት ጣር ከበባ ውስጥ ባለ ጊዜ አማራጩ ወደ እግዚአብሔር ብቻ መጮህ ነው። ወደ እግዚአብሔርና እግዚአብሔር ብቻ መጮህ ነው። መጮህ ነው። በቃ ጮኽኩ አለ። በጨነቀኝ ጊዜ ወደ እግዚአብሔር ጮኽኩ። እግዚአብሔርን ምን አልኩት? ጠራሁት። እግዚአብሔርን ጠራሁት። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ። ወገኖቼ ጭንቅ ሲመጣ፣ ጣር ሲመጣ፣ የሞት ያህል አደጋ በፊታችን ሲጋፈጥ እግዚአብሔር ይጠራል። ድረስ ይባላል። ድረስ ይባላል። ሰው ጭንቅ ውስጥ ሲገባ ይጠራል። ማንን ነው የምንጠራው ዛሬ? ጭንቅ የሞት ያህል ሲጋፈጥብን፣ የምጣር ያህል የሞት ጣር የሆነ አደጋ ሲጋፈጥብን ዝም ብለን የሞት እንቅልፍ ወድቆብን ተኝተን ይሆን? የአዚም እንቅልፍ ይዞን ወድቀን ይሆን? ዛሬም ወገኖቼ እንደ ዳዊት የማነቆ ገመድ አንገት እስኪገባ እስኪመስል ድረስ ለሞት አንድ እርምጃ ቀረ እስኪባል እስኪመስል ድረስ ሞት ተጋረጠብኝ እስከምንል ድረስ የተለያዩ ችግሮች ውስጥ ገብተን ያለን ህዝቦች አለን። አንድ ነው መፍትሄው። እግዚአብሔርን ጥሩት። ወደ እግዚአብሔር ጩሁ። እግዚአብሔር ምን ይላል? ይሰማል። እግዚአብሔር ይሰማል። ከዛስ ምን አለ? ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮው ገባ አለ። ኧረ እግዚአብሔር ይመስገን። ከመቅደሱ ቃሌን ሰማ፣ ጩኸቴ በፊቱ ወደ ጆሮው ገባ። ወደማ? ወደ እግዚአብሔር ጆሮ ገባ። እግዚአብሔር ያያል።
እግዚአብሔር ይሰማል። ግን ወደማናየው በእጃችን ወደማንዳስሰው አምላክ ጮኸን መልስ የምናገኝ ስለማይመስለን ሰው ትልቅ ችግርና ጥፋት በመሰለ ነገር ውስጥ ወደ ማን መሄድ ይፈልጋል? ወደሚታይ ወይ ስልጣን ወዳለው ወይ ገንዘብ ወዳለው ወደ ስጋ ወደ ለበሰ በቃ ወደ ሌላ ረዳት ጥሪ ይፈልጋል። የማይታየው ግን በዙፋኑ ላይ ያለው የሚታይ ስራ የሚሰራው እግዚአብሔር ግን ወደሱ እንድንጠራ ወደሱ እንድንጮህ እግዚአብሔር ይፈልጋል። አሜን ነው። ዛሬ በየትኛውም ሁኔታ የኑሮ ውጥረት ችግር፣ የጤና ችግር ልትሞት ነው፣ አንድ ሰዓት ቀርቶሃል ወይም ይሄን ያህል ጊዜ ቀርቶሃል ብሎ ሐኪም ማስረጃ ሰጥቶን ወይኔ ሞት በደጃፌ ነው ድምፁን እየሰማሁት ነው የምንል ሰዎች ልንኖር ይሆናል። ወይ በበሽታ ወይ በተለያዩ በሰይጣንና በአጋንንት አስከፊ ፈተና ውስጥ ገብተን አጣብቂኝ ችግር ውስጥ ሆነን አይኖቻችን ወዴት ነው የሚያቀኑት? ወዴት ነው የምንጮኸው? ወዴት ነው የአይን እይታችን አቅጣጫ? ዳዊት ግን እንዲህ አይነት ሁኔታ በፊቱ ሲጋረጥ የገመድ ማነቆ አንገቱ ውስጥ ገብቶ ተተብትቦ ፍጻሜም አበቃ እያለ ሁኔታ ሲያወራለት ወደ እግዚአብሔር ጮኻል። ጠራሁት። እግዚአብሔር ይጠራል እላችሁ። እግዚአብሔር በጭንቅ ጊዜ ይጠራል። እናቶች ምጥ ሲይዘን እንጠራለን ጌታ ኢየሱስ እንለዋለን። ጌታ ኢየሱስ ገላግለኝ እንላለን። ጌታን ስናቅ ድሮ ሌላ ነው የምንለው። አሁን ግን ጌታ ኢየሱስ በምጣችን ሰዓት አመጠን የጌታን ምርኩዝ የቃል ምርኩዝ ይዘን በእውነት እንደዛ ሆነን እንወልዳለን። አንድ ነገር ትዝ አለኝና ነው ወደዚህ ሀሳብ የገባው። አንድ ጊዜ አንድ ዘመር ነችና ምጧ እየመጣ ሲል መጣ ሲባል ፌል ያደርጋል። በቃ ስኳር ይወጣል ይወርዳል፣ ደም ብዛት ይወጣል ይወርዳል። በጣም አስፈሪ ነገር ነበረ። ከዛ ሆስፒታል ሄደን ልናያት መጣብኝ። አሁን ለምን እንደሆነ እንደዚህ ነው። ጌታ ኢየሱስን እንደዚህ በትር አለች፣ አንድ በትር ይዞ እንደሚመረኮዝ አጠገቧ እንደዛ አየሁኝና ያንን በትር በእምነት እንድትይዘው እሱን ይዛ ስሙን እየጠራች በቃ እንድታመጥ ጌታ እንደሚገላግላት በዛ ራእይ ውስጥ አየሁና በቃ በርቺ፣ ጌታ ኢየሱስን እንደዚህ ሆኖ አየዋለሁ አጠገብሽ እንደዚህ ከዘራውን ይዞ እንደዚህ ስዕሉን እንደዚህ አለው። ፒክቸሩን በራእይ ነው። እና አሁን አንቺ ማድረግ ያለብሽ እንደዚህ አርገሽ እንትኑን ያዢና በእምነት ብርኩዙን ከዘራውን እሱ ያዘውን ከዘራውን ያዢና በይ በቃ ስታመጪ እሱን ይዘሽ አመጪ ትወልጃለሽ ያለምንም ችግር። ብዙ ነገር የተባለ ነበር በዛ ጊዜ። እግዚአብሔር እንዳለው በእውነት ነው ብላችሁ በትክክል አለ። በቃ ወጣች። ብዙ ነገር ተብሎ ነበረ፣ እንደዚህና እንደዚህ የሚል ነገር ነበር። በሰላም ተገላገለች። ጌታ ይመስገን። እና ምጥ ላይ ማለት ነው ለመውለድ ምጥና ጭንቅ ሲሆን እዛ ላይ ደግሞ የተለያዩ ውጣ ውረዶች ሲኖሩ ጌታን ይዘን እናመጣለን። ልጅ እንኳን የሚወለድ ሲሆን አሁን ደግሞ ብዙ ችግሮች ሲጋፈጡ ከዙሪያችን እናምጥ። ማንን ይዘን? ጌታን ይዘን እናምጥ። በቃ እናምጥ፣ እንጥራው። እኔ እንደዛ ነው በቃ የተሰማኝ። በዚህ ሳምንት ውስጥ በጣም ፊት አድርግ ነበር በጣም እና በተለያየ መንገድ እግዚአብሔር በሚገባኝ በራእይ እግዚአብሔር ይናገር ነበርና ወደ እግዚአብሔር አብዝቼ በፊቱ እቀርብ ነበረ፣ ጮህ ነበርና ይሄ ቃል መጣልኝ ወገኖቼ። የሞት ጣር ያዘኝ፣ የአመፅ ፈሳሽ አስፈራኝ፣ የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። ኦልሬዲ ደረሰብኝ አለ። በቃ የሞት ወጥመድ ደረሰብኝ ኦልሬዲ በደኝ ደረሰብኝ። እና ምን ላድርግ? በጨነቀኝ ጊዜ እንዲህ ምጥ ሆኖ በጨነቀኝ ጊዜ ግን እግዚአብሔርን ጠራሁ፣ ወደ አምላኬ ጮህ እና ምን አደረገ እግዚአብሔርማ ከመቅደስ ሆኖ ቃሌን ሰማኝ። ጩኸቴም ወደ ጆሮው ገባ። እግዚአብሔር የጭንቅ ጸሎትን የጭንቅ ቃርና የምጥ ጩኸትን ይሰማል፣ ጣልቃ ይገባል። እግዚአብሔር ይመስገን። ወደ ጆሮ ጸሎቱ ገባ፣ ወደ መቅደሱ ጩኸቱ ገባ። የጠራው ተሰማ፣ የጸለየው ጸሎት እግዚአብሔር ፊት ገባ። እግዚአብሔር ይመስገን። ልባርካችሁ። አሁን ዛሬ በሞት አፋፍ ሆናችሁ በአደጋ ጊዜ
ድረስልኝ ያላችሁት ጌታ በኢየሱስ ክርስቶስ ስም ይድረስላችሁ። ይሄን መሰል የሆነ የተለያየ ችግር ውስጥ ገብታችሁ ጌታም ድረስልኝ የምትሉ በጌታ በኢየሱስ ስም ለዳዊት የደረሰ አምላክ ይድረስላችሁ። ይድረስልኝ፣ ለሁላችንም ይድረስልን። በእንደዚህ አይነት አጣብቂኝ ውስጥ አምላክ ያለው ሕዝብ ወደ ማንም አይደለም ይጮኸው፣ ወደ አምላኩ ይጮኻል። አምላኩ ይደርስለታል። ይድረስልን። ለዳዊት ወርዶ የፈረደ አምላክ ዛሬም ወርዶ በኢየሱስ ክርስቶስ ስም ምን ያርግልን? ይፍረድልን። ለማ ለቤተ ክርስቲያን፣ ለማ ለኛ። ዳዊትን የሞት ገመድ ሆኖ ለሞት ያነቀው ገመድ ነበር። የሞት ወጥመድ ተጋፍጦበት የሞት ጣር ይዞ ነበር። ሞት ደጃፍ ሆኖ እግዚአብሔር ጠራው። የታመነው እግዚአብሔር ሰማው። በመዝሙር 9:13 ላይ ምን ይላል? ከሞት ደጃፍ ከፍ ከፍ የምታደርገኝ ይለዋል። ከሞት ደጃፍ ከፍ ከፍ የምታደርገኝ በማዳን ደስ ብሎኛል ይለዋል። ከሞት ደጃፍ ነው ምን ያደረገው? ወይኔ ወገኖች የቀላል ይመስላል። ኦልሬዲ ከሞት ደጃፍ ነው አለ። እሱ ያውቀዋል የነበረበትና የደረሰበትን ሞትና እሱ የተጠጋጉበትን ምን ያህል ዲስታንስ እንዳለው ዳዊት ገብቶታል። ስለዚህ ከሞት ደጃፍ ነው እኔን ምን ያደረከው? ከፍ ከፍ ያደረከው አለ። ዛሬ ሞት በደጃፋችን በተጠጋበት ጥላውን ባጠላበት ነገር ላይ እግዚአብሔር ወርዶ በዚህ ጸሎት ሰምቶ ወርዶ በእሳቱ አንጎዳግዶ በመብረቁ አንጎዳግዶ በፍላጻው አንጎዳግዶ እንደበተናቸው ዛሬም እግዚአብሔር ወርዶ በኢየሱስ ስም አንጎዳግዶ በከበድ ደመና ወርዶ አንጎዳግዶ ሞት ሆኖ የተጋፈጠብንን ነገር እንደ እግዚአብሔር ቃል አሜን ይበትነው። አሜን። በዚህ ቃል አምነን ጸለይን። በተነው አልኩት። በተነው። በቃ እንደዛ ነው። እግዚአብሔር የችግረኛውን የጣር ጩኸት ሰማ፣ ወረደ። ሲወርድ ግን በኃይለኛ ቁጣና በመብረቅ ነጎድጓድ ወረደ ይላል። የተተበተበው የሞት ገመድ ያስፈራውን የአመፅ ፈሳሽ በወረደበት በተንጎዳጎደበት መብረቅ ፍላጻ ምን አደረገው? በተነው። ያ የሞት ማለቂያ አንገቱን የያዘ ገመድ፣ ያ የአመፅ ፈሳሽ ሊጠርገው ያለ ጎርፍ እግዚአብሔር ወረደ እኮ ነው። ወረደ። ሰማዮችን ዝቅ ዝቅ አደረገ። ወረደ። በወረደበት በተንጎዳጎደበት በመብረቁ ፍላጻ ደግሞ ፍላጻውን ላከ። ምን አደረጋቸው? በተናቸዋል። ጠላቶች ይበተናሉ። ሰይጣን ዲያብሎስ ነው ጠላታቸው። ስለዚህ ምን አደረገ? በተናቸው። ስለዚህ ሊውጠው ካለው ብዙ ውሆች ምን አለ? አወጣኝ። ውሃው ሊውጠው ነበር። ከብዙ ውሆች አወጣኝ አለ። ከብርቱዎች ጠላቶቼ ከሚጠሉኝም አዳነኝ። ከብርቱዎች ጠላቶቼ ከሚጠሉኝም እንዳው በርትተውብኝ ከነበረ ሁሉ ምን አደረገኝ? አዳነኝ። ምን እንዴት ሆነ? ወርዶ። ለምን እግዚአብሔር ወረደ? ዳዊትን ለማዳን ወረደ። ሊውጣው ካለው ከሚጠሉትና ከበረቱበት እጅ ወርዶ ዳዊትን አዳነ። በመከራው ቀን የደረሱበትን ሊውጡት በመከራው ቀን በማይችልበት በድካሙ ጊዜ በቃ እጅ ሊሰጥ ባለበት በመጨረሻው ጊዜ ደረሱበት። ግን እግዚአብሔር ደገፋ ይሆናል። ስለዚህ እግዚአብሔር ወረደ። ለምን? ዳዊትን ከሞት ጣርና ለሞት ካነቀው ገመድ ፈቶ ለማዳን ትግናን ለማድረግ ዳዊትን ለማዳን ወረደ። ምን ሆኖ ነው የወረደ? ጩኸቱን ሰምቶ ጥሪውን ሰምቶ ወደ እግዚአብሔር የደወለውን ደወል ሰምቶ እግዚአብሔር የችግሩ እኔ እግዚአብሔር ይመስገን ወዴት አንኳኳ? ወደ ሰማይ አንኳኳ። ስለዚህ ምን አደረገ? እግዚአብሔር ሰማ፣ ወረደ። የተበተበውን ሊያንቀው ያለውን በአንገቱ ላይ የተጠመጠመውን ገመድ ቆራረጠው፣ ጣለው። በቃ እንዴት እንደሆነ እግዚአብሔር ትልቅ ነው። በቃ ከዚህ ሁለተኛ እዚሁ ጋር ስናየው ደግሞ ካስፈራው የአመፃ ፈሳሽ አጥለቅላቂ ጎርፍ ለማዳን እግዚአብሔር ምን ሆነ? ወረደ። እግዚአብሔር ወረደ ስንል ዳዊት ከተጋረጠበትና ከደረሰበት የሞት
እግዚአብሔር ወረደ። ምኑ ጥሪውን ጩኸቱን ሰምቶ እግዚአብሔር ወረደ። እግዚአብሔር ወረደ። ለምን? ዳዊትን ከሚጠሉት ከበረቱበት እጅ ሊያድነው በታላቅ ነጎድጓድ በአስፈሪ ግርማ ወረደ። እግዚአብሔር ወረደ። ዳዊትን ከተጨነቀበት ከተጠበበበት እንደ ጉሮኖ ሆኖ በዙሪያው ተገድቦ ተወስኖ ካለበት ወደ ሰፊ ስፍራ ሊያወጣው ጌታ በኃይል ወረደ። እዚህ ጋር ወደ ሰፊ ስፍራ አወጣኝ ወዶኛልና አዳነኝ ይላል። ወደ ሰፊ ስፍራ አወጣኝ። ዳዊት ሰፊ ያልሆነ ግድብ ያለ ውስን ያለ ጉሮኖ የሆነ የተከበበና የተከለለ ነገር ውስጥ እንደነበረና የእግዚአብሔር ትርግና ግን ሲመጣ ሲያወጣው ወደ ሰፊ ስፍራ አወጣኝ ነው። ወደ ሰፊ ስፍራ ጌታ በኃይል ወርዶ አወጣው። ወደ ዳዊት ሕይወት በጥልቅ ዘልቀን ባንገባም የዳዊት ጅማሬ ስንመለከተው በሰልፍ ነው። የዳዊትን መጨረሻ ደግሞ ስናየው በምንድን ነው? በንግስና ነው። በሰልፍ የጀመረ በእረኝነት ማንነት የጀመረ ከእረኝነት አንስቶ ከተረሳበት አባቱ አለኝ የሚለው ልጅ ሳይሆን በቤት ውስጥ ከፍ አድርጎ አይኑን የጣለባቸው ልጆች ነው። ሳሙኤል በመጣ ጊዜ ሊቀባ ያወጣቸው። ይሄ አባቱ የረሳው እግዚአብሔር ግን በሳሙኤል ሆኖ ሌላ ልጅ የለህም ወይ እነኝህን በቃል ቀባ አላለኝም እግዚአብሔር ሲል አንድ ልጅ አለኝ እሱ ጫካ ነው በቃ እረኛ በቶሎ አፍጥነህ አስመጣዋል። እንደዛ ሆኖ የመጣና የተቀባ ልጅ ዳዊት ውስጡን እንዳልኳችሁ በኃይል ባንገባበትም ዘመኑ ጅማሬው ገና ከመጀመሪያው ጀምሮ ሰልፍ የነበረበት ነው። ግን እግዚአብሔር ደግሞ በሱ ላይ ዓላማ ያለበት ነው። እግዚአብሔር በዳዊት ላይ የንግስና ቅባትን አኑሮ ንጉስ ሊያደርገው በእስራኤል ላይ ሁሉ ከተወሰነበት ከእረኝነት ሁለተኛ በሳኦል ረጅም ዘመን ሲሰደድ ነበር ታውቃላችሁ። እንዲህ አይነቱ አሁን የምናየውን ዝማሬ ቅኔውን ስንመለከት በሳኦል ቤትና በዳዊት ቤት የነበረውን ሳኦል ምን ያህል ዳዊትን ሊያጠፋ እንደነበረ ስንት ጊዜ ጦር እንደወረወረ ከቤቱ እንደሄደ በሌሎች ከተሞችና ምድረ በዳዎች እየተንከራተተ በቃ በዛ በተንከራተተበት ሁሉ ሳኦል እያሳደደ ሲመጣ አንድ ቀን በሳኦል እጅ ሞታለሁ ብሎ ተስፋ የቆረጠ በኔና በሞት አንድ እርምጃ ቀርቷል ያለ ብዙ ቀስቶች የተወረወሩበት እግዚአብሔር ደግሞ ፈልጎ የተረሳውን የቀባና ለመላው እስራኤል ንጉስ ሊያደርገው የወደደውና የመረጠው ነው። እንዳው በመላ 7 ዓመት በኬብሮን በተወሰነ ዳዊት የሚያሳድደው ሳኦል እንኳን እግዚአብሔር በወቅት ሰዓት እሱም በወሰደ ጊዜ ወዲያውኑ ለመላው እስራኤል ንጉስ አድርጎ ጊዜ ነበር። እግዚአብሔር ለተናገረው ነገር ፍጻሜ ጊዜ ይወስዳል። በብዙ ነገሮች እያለፈ ዳዊት እየተሰራ ነው እንጂ በአንድ ጊዜ ንጉስ ሆኖ አልወጣም። ስለዚህ ያንን የምድረ በዳ ኑሮ ሲሰራ ከተቀባ በኋላ የተሰደደበት ስደት ጎልያድን ከገደለ በኋላ የመጣበት ፈተናና መከራ ከዛ በኋላ ወጥቶ በምድረ በዳ የተሰደደበትን ስናይ መጨረሻ ላይ ስንመለከተው መላ እስራኤልን ንጉስ ሆኖ ወደ 40 ዓመት የገዛ እግዚአብሔር እንደ ልቤ ብሎ የልቡን ሐሳብና ፈቃድ በዘመኑ የእግዚአብሔርን ሐሳብ ያገለገለ እንደገናም ደግሞ ከዳዊት ቤትና ከዳዊት ዘር ደግሞ የእግዚአብሔር ልጅ ሆኖ ኢየሱስ ክርስቶስ የይሁዳ ነገድ አንበሳ ለአዲስ ኪዳን አዳኝ መስፍን ሆኖ ጌታ ኢየሱስ ለማዳን ደግሞ ፈጽሞ ደግሞ ለማዳን ከሱ ወገን ሆኖ የኛን መልክ መስሎ ደግሞ የሱ ዘር የሆነው ኢየሱስ ወደኛ እንደመጣ እንመለከታለን። እና ጠባብ ነገር ነበረው። ከጉሮኖ የሚመስል ተጣቦ ከነበረበት ነገርን ነው እግዚአብሔር ያወጣው። ወደ ሰፊ ስፍራ አወጣው። ተጣቦ ከነበረበት እንደዚህ አይነት ዙሪያ እንደዚህ አይነት ተሸብቦ የነበረበት ግን በእግዚአብሔር ዓላማ ተቀብቶ በኬብሮንም ብቻ ሳይሆን በመላው እስራኤል ላይ እግዚአብሔር የቀባው
ሰፊ ዓላማ እግዚአብሔር በሱ ላይ ያስቀመጠ በእግዚአብሔር የተወደደ ልቡ በእግዚአብሔር የተወደደ ነው። እንደሌሎች ሳይበድል ሳያጠፋ ቀርቶ አይደለም ዳዊት። በእግዚአብሔር ግን እንደ ልቤ ያለው በዘመኑ የእግዚአብሔርን ሐሳብ አገልግሎ ያለፈ የተባለው ልቡ ለእግዚአብሔር ቅን ሆኖ በንስሐ ልቡን እያሸበረከ ቢያጠፋም ከእግዚአብሔር ጋር መንገዱን እያስተካከለ 40 ዓመት እስራኤልን የመራ ንጉሥ ሆኖ እናየዋለን። እና እግዚአብሔር ጩኸቱን ሰምቶ ለዚህ ለመሰለ ዓላማው ሲጠነቀቅለትና ሲያድነው እንመለከታለን። እግዚአብሔር ምን ብሎ ወርዶ በምን ወርዶ? በመብረቁ ወርዶ ሰማዮችን ዝቅ ዝቅ አደረገ፣ ወረደ። ጨለማ ከእግሩ በታች ነበር፣ በኪሩቤል ላይ ተቀምጦ በረረ። በንፋስ ክንፍ በረረ፣ መሰወሪያውን ጨለማ አረገ። በዙሪያው ድንኳኑ በደመናት ውስጥ ጨለማ ውሃ ነበር። በፊቱ ካለው ብርሃን የተነሳ ደመናትና በረዶ የእሳት ፍምም አለፉ። እግዚአብሔር ከሰማያት አንጎደጎደ፣ ልዑልም ቃሉን ሰጠ። ፍላጻውን ላከ፣ በተናቸው፣ መብረቆችን አበዛ፣ አወካቸው። አቤቱ ይሄ ሁሉ እግዚአብሔር የተሰለፈበት ሰልፍ ያንጎዳጎደበት የወረደበት ዓላማ ወርዶ ምን ሊያደርግ ነው? ዳዊትን ሊያድንና ከነዚህ አይነት ወጥመድ ሊያወጣና የእግዚአብሔርን የዘላለም ሐሳብ የእግዚአብሔርን የንግስና ኪዳን በሱ ላይ ለማምጣት እግዚአብሔር እንደወሰነ እናያለን። ስለዚህ ዳዊትን ለማዳን እግዚአብሔር ምን አለ? ወረደ። ብዙ ጠልቀን አናየው። እንግዲህ የእስራኤል ንጉሥ ሆኖ በዓመት ያህል የነገሰ በዘመኑ የእግዚአብሔር ፈቃድ ያገለገለ እግዚአብሔር እንደ ልቤ ብሎ ዘላለማዊ የንግስና ኪዳን የገባለትና ከእርሱ ከዳዊት ዘር ደግሞ ከይሁዳ ነገድ የሆነው አንበሳ ጌታ ኢየሱስ የወጣበት መንገድ ሆኖ እናየዋለን። እግዚአብሔር ይመስገን። ከዚህ አይነት የሞት ወጥመድና የሞት አደጋ ከተጋፈጠበት ሰው ውስጥ አልፎና አሳልፎ እግዚአብሔር አዲስ ኪዳን እንኳን የመምጫ በርና መንገድ ሆኖ እናየዋለን። የእግዚአብሔር ተአምር ነው ወገኖቼ። ከዚህ አይነት መከራ ሰው ይወጣል፣ ወጣ። እንዲህ አይነት አንገቱ ላይ ከተጠበጠበ ገመድ ሊታነቅ የደረሰ ሊጠፋ የደረሰ እንደዚህ አይነት ሞት አፋፍ ከሞት ደጃፍ አነሳኝ ከፍ አረገኝ ነው የሚለው ወገኖቼ። ዛሬ እንደዚህ አይነት ደረጃ ሞት ባንዣበበበት ግን የእግዚአብሔር ዓላማ በእናንተ ላይ ካለ በእኔ ላይ ካለ ጠላት እስከ ሞት ድረስ የሞትን እንሆ ጥላ ቢጥልም እንኳ ከባድ አይነት ትብትብ ያለ ጠባብ ነገር ውስጥ እንኳ ጥርቅ አርጎ ከብቦ ቢይዝም እንኳ የእግዚአብሔር ዘላለማዊ ዓላማ ግን ከእንዲህ አይነት ጣርና ፈሳሽ ያመጣ ፈሳሽ ጎርፍ ጠርጎ ከሚወስድ ነገር ዳዊትን እንዳዳነ ዛሬም ቤተክርስቲያን እኔና እናንተ እንመን። እግዚአብሔር ምን ይላል? ወርዶ ያድናል፣ ወርዶ ይታደጋል፣ ወርዶ ከጠባቡ ስፍራ ወደ ሰፊው ስፍራ አወጣኝ ይላልና ስንመለከተው ህይወቱን፣ አገልግሎቱን፣ ዘመኑን በአጠቃላይ እውነትም ከነበረበት እንክርትነት ከምድረ በዳው ከዛ ጠባብ ከሆነ ነገር እያመጣ በኋላም ኬብሮን ላይ ጠባብ ነበረች ለሱ። መጨረሻም ደግሞ የሳኦል ስፍራውን ለቆ እግዚአብሔር ሁሉን ነገር ሲያመቻች ደግሞ ለመላው እስራኤል ሙላት ሆኖ 40 ዓመት ሲገዛ ያለ 7 ዓመት በኬብሮን 33 ዓመት ደግሞ ጽዮንን አምባይቱን ጽዮንን ኢያቡሳውያን አትገባም እያሉ ዳዊት ግን አምባይቱን ጽዮንን ያዘ ይላል። እግዚአብሔር ወርዶ የተዋጋለት ሰው እግዚአብሔር ሐሳቡን ይፈጽምበታል። እግዚአብሔር ወረደ። ለምን? ዳዊትን ሐሳቡን ይፈጽምበት። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ታዲያ ይህ ሰው ታላቅ የእግዚአብሔር አጀንዳ ልዩ ፕሮግራም ይዞ ጠላት በሞት ጣርና በሞት ገመድ ተብትቦ በመጽሐፍ ፈሳሽ ውሃ ጠርጎ እንዳይወስደው እግዚአብሔር ሰማያቱን ዝቅ ዝቅ አድርጎ ወረደ። እንደውም በአዲስ ኪዳን ሰማያቱን ሰንጥቆ ይላል። ሰማያቱን ሰንጥቆ ለዳዊት የማዳንን ትግልና አደረገ። ፕሮግራሙን ምን አረገ? ፈጸመ። በቃ በሱ ህይወት ያለው ፕሮግራም ፈጸመ። ታድጎ አድኖ ወርዶ አድኖ ታድጎ ዓላማውን በዳዊት ላይ እግዚአብሔር ፈጸመ። ክብር ለእግዚአብሔር ይሁን። ስለዚህ ነው የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ ሄደ ይላል መጽሐፍ ቅዱስ። እና መጨረሻው ብርታቱን ነው የምናየው። ከዚህ አይነት ድካም ሲወጣ ነው የምናየው። ፖይንታችን ግን ትልቅ ነገር ማየት ያለብን ሰው በእንዲህ አይነት ድካም ውስጥ በእንዲህ አይነት ውጥረት ውስጥ ሲገባ አይኖቹ ምና ማድረግ ያለባቸው ሰምቶ ወደሚመልሰው ወደ እግዚአብሔር መጥራትና መጮህ አለብን። ስንጮህ ነው እግዚአብሔር
ወደ እግዚአብሔር ሲጮህ ነው እግዚአብሔር የሚሰማው። ዝም ብንል ዝም ብለን ነው የምንቀረው። አይሰማም አንበል፣ እግዚአብሔር ይሰማል። ተስፋ ቆርጠን ብጸልይ እግዚአብሔር በራሱ ቀን የጸለይነውን ጸሎት አንድ ቀን በፍሬ ይገልጠዋል። ተስፋ ቆርጠን አይሰማም ብለን ከመስመር አንውጣ። እግዚአብሔር ጻድቅ ነው፣ ስህተት የለበትም ወገኖቼ። እግዚአብሔር ይርዳል። በልዩ ልዩ ጣር በመሰለ ህይወት ውስጥ ያላችሁ ተስፋ በመቁረጥ ህይወታችሁን እያያችሁ፣ በሽታችሁን እያያችሁ፣ ኢኮኖሚያችሁን እያያችሁ፣ ጤናችሁን እያያችሁ፣ ከበባችሁን እያያችሁ የኔ ነገር አበቃ በቃ ብላችሁ ጸሎት ካቆማችሁ አሳ ከውሃ ከወጣ በኋላ ከባህር ከወጣ በኋላ ትንፋሽ የለውም፣ ዝም ነው የሚለው። የእኛም እስትንፋስ ከእግዚአብሔር ውጪ ከመጸለይ ውጪ ከቃል ውጪ ዝም ነው የሚለው። ትንፋሻችን ግን ከእግዚአብሔር ጋር ያለን ህይወትና ንግግር ነው ወገኖች። ጸሎት ከእግዚአብሔር ጋር መነጋገር ነው። የልባችንን ችግር ለሱ መናገር ነው። የደረሰብንን ዙሪያችንን አይተን፣ ጤናችንን አይተን፣ ኢኮኖሚያችንን አይተን ሁሉን ነገር ለእግዚአብሔር የምንነግርበት መድረካችን ነው። እግዚአብሔር ይመስገን። እግዚአብሔር ይሰማል። እግዚአብሔር ያያል። አይታማም። ችግረኛ ጮኸ፣ እግዚአብሔርም ረዳው፣ ሰማው። በቃ እግዚአብሔር ስለ ድሆች መከራ፣ ስለ ችግረኛ ጩኸት አሁን እነሳለሁ ይላል። በላዩ እገለጣለሁ፣ መድኃኒትንም አደርጋለሁ ይላል። በወደደው ጊዜ እግዚአብሔር ይነሳል። የእኛ ድርሻ ግን ከሰው ይልቅ አይናችንን ወደ እግዚአብሔር መልሰን መጮህ። ሁለተኛ ስለዚህ የመጨረሻው ለሞጣ ጭንቀት የያዛችሁ ጠላት የበረታባችሁ ካላችሁ መፍትሄው እያመሰገንክ ስንጸልይ ደግሞ በመማረር አይደለም። ከአንድ እስከ 3 የምናየው ምስጋና ነው። የሞጣ ያዘኝ ብሎ መጀመሪያ የሞጣ ውስጥ ነው አይደለም ያለ ምስጋና የሚገባውን እግዚአብሔርን እጠራለሁ ነው ያለ። እያመሰገንን አለቴ ጉልበቴ እያለ ወገኖቼ እያመሰገንን ወደ እግዚአብሔር ጩኸት እንግባ። እግዚአብሔር ይሰማል። ዛሬ በሞጣ የሚመስል ጭንቅ ውስጥ ያለን በልዩ ልዩ መንገድ እናመስግን፣ እንጩህ፣ እንጥራ። እግዚአብሔር ይመጣል። ሁለተኛ መሳፍንት 5:13 ላይ እግዚአብሔር ስለኔ በኃያላን ላይ ወረደ ትላለች። ይቺ ሴት እግዚአብሔር ስለኔ በኃያላን ላይ ወረደ። ነቢይቱ ዲቦራ ነች። ንቂ ዲቦራ ሆይ ንቂ፣ ቅኔውን ተቀኝ፣ ባርኮ የተነሳ ብንኤም ልጅ ሆይ ምርኮም ማር። በዚያን ጊዜ የቀሩት ወደ ኃያላንና ወደ ሕዝብ ወረዱ። እግዚአብሔርም ስለኔ በኃያላን ላይ ወረደ እያለ ይናገራል። እዚህ ጋር ስንመለከት እግዚአብሔር ለ20 ዓመት እስራኤል ለከነዓን ንጉሥ ለኢያቢስ እንዲሁም ለሰራዊቱ አለቃ ለሲሳራ 900 የብረት ሰረገሎች የነበሩ ብዙ ሰራዊት ያለው ታልፋ ተሰጥታ እስራኤል በከነዓን ቁጥጥር ውስጥ ነበረች። ሲሳራና ሰራዊቱ በታላቅ ጦር ከበው ያስጨንቋት ነበር፣ አስገብረዋት ነበር። 20 ዓመት በዚህ አይነት ጭንቅ ውስጥ እያለች መሳፍንት ስንመለከተው መሳፍንት 4 ላይ እግዚአብሔር በአሶር በነገሰው በከነዓን ንጉሥ በኢያቢስ እጅ አሳልፎ ሰጣቸው። የሰራዊቱም አለቃ በአሕዛብ አሪሶት የተቀመጠው ሲሳራ ነበር። የእስራኤልም ልጆች ወደ እግዚአብሔር ጮሁ። 900 የብረት ሰረገሎች ነበሩትና የእስራኤልን ልጆች 20 ዓመት ያህል እጅግ ያስጨንቃቸው ነበር። በዚያን ጊዜም ነቢይቱ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች። እርሷም በተራራማ በኤፍሬም ሀገር በራማና በቤተል መካከል ካለው የዲቦራ ዛፍ ከሚባለው ከዘንባባው በታች ተቀምጣ ነበር። የእስራኤልን ልጆች ወደ እርሷ ለፍርድ ይወጡ ነበር። ልካም ከቃዴስ ንፍታሌም የአብኤኔምን ልጅ ባራቅን ጠርታ የእስራኤል አምላክ እግዚአብሔር ሄደህ ወደ ታቦር ተራራ ውጣ፣ ከአንተም ጋር ከንፍታሌምና ከዛብሎን ልጆች 10,000 ሰዎች ውሰድ። እኔም የኢያቢስን የሰራዊት አለቃ ሲሳራን፣ ሰረገሎቹን፣ ሕዝቡን ሁሉ ወደ አንተ ወደ ቂሶን ወንዝ እስባለሁ፣ እጅም አሳልፌ እሰጣለሁ ብሎ አላዘዘምን አለችው። ባርቅም አንቺ ከኔ ጋር ብትሄጂ እኔ ሄዳለሁ፣ አንቺ ግን ከኔ ጋር ባትሄጂ እኔ አልሄድም አላት። የሚገርም ነው። ይሄ ሰውዬ እስራኤል በጭንቅ ውስጥ ነው ያለችው። በዚህ በሲሳራ እጅ በከነዓን ንጉሥ እጅ በሰራዊቱ አለቃ በሲሳራ እጅ ወድቃለች። አስገባሪው እየገበረች ነው ያለችው። 20 ዓመት በግዞት ነው ያለችው።
ለካ እግዚአብሔር መልእክት ነግሯል። ምሪትን ሰጥቶታል። ለባርቅ ለሚባል ለዚህ ሰው ምን ሰጥቶታል? መልእክት ሰጥቶታል። ጸጥ ብሏል። እስራኤልን ነፃ ሊያወጣ አመራር ሰጥቶታል። ምሪት ሰጥቶታል። ጸጥ ብሏል። አልተንቀሳቀሰም። ምንም አላለም። ይቺ ነቢይ የእግዚአብሔር ሴት እግዚአብሔር ለሷ ይሄን መልእክት መልሶ እንደገና ሲያመጣ እሱን አስጠርታ በዚህ ቃል መሰረት እስራኤል ነፃ መውጣት አለባት። የቃል ኪዳን ምድር ነች ወገኖች። እስራኤል እስቲልና እግዚአብሔር የሚወዳት ምድር ነች እና እግዚአብሔር ምንድን ነው ያላት? ልክ ለባርቅ የተናገረውን ለሷ ነገራት። በቂሶን ወንዝ እስባለሁ 20 ዓመት ገብሯል። በቃው። ከዚህ በኋላ አሁን እግዚአብሔር እስራኤልን ሊያወጣ አስቧል። ለምን ጮኸዋል? ይሄ ጮኸዋል። ወደ እግዚአብሔር ጮሁ ይላል። የእስራኤል ልጆች ወደ እግዚአብሔር ጮሁ። እግዚአብሔር መሳፍንት 3 ላይ ምን ነበረ? መሳፍንት ባስነሳላቸው ጊዜ እግዚአብሔር ከመስፍኑ ጋር ነበር። እግዚአብሔርም ስለሚጋፏቸው ስለሚያስጨንቋቸው በጩኸታቸው ያዝን ነበርና በመስፍኑ ዘመን ሁሉ ከጠላቶቻቸው እጅ አዳናቸው ይላል። እግዚአብሔር እስራኤል ያጠፋል፣ ታርፎ ይሰጣል። ነገር ግን በተበደለና ቀንበር በበዛበት ጊዜና በጮኸ ጊዜ እግዚአብሔር ስለ ጩኸታቸው ያዝንላቸው ነበር ይላል። እንዲህ አይነት ርኅሩህ አዛኝ አምላክ ነው። ትናንት በድሎኛልና በበደለበት ሲቀጣ የታባቱ በዛ ይቀጥል አይደለም። በጩኸታቸው ምን ያዝን ነበር እና እዚህ ጋር ከመገበራቸው የተነሳ ከመከራው የተነሳ ምን ብለዋል? ጮኸዋል። ለጩኸታቸው መልስ ደግሞ ወደዚህ ሰው መልእክት መጥቷል። ይሄ ሰው ግን መልእክቱን ጭጭ አርጎ ዝም እንዳለ ይቺ ነቢይ ትነሳና ተነስ፣ በቂሶን ወንዝ ምልክት ይሁን፣ እስባለሁ፣ ሰበስባለሁ፣ ሰራዊቱን አሳልፌ ይሰጣል ብሎ የለምን? ለምን ዝም አልክ ስትለው ይሄ የጦር መሪ ሆኖ ወደ ጦርነቱ እሱ መግባት ሲገባው ነብይ ነች እሷ ልትዋጋ ጦር ሜዳ ልትገባ አይገባትም ነበር። ግን አንቺ ካልሄድሽ ከኔ ጋር አንቺ ካልሄድሽ ነብይቱን እንደ ጀነራል እንደ ጦር አዛዥ ከኔ ጋር ካልሄድሽ አልሄድም ማለት ነው። ሰውየው ለመጣለት ራእይ እግዚአብሔርን ታምኖ ቀጥ ብሎ መታዘዛቸዋል። ነብይቱ ወደ እግዚአብሔር ሐሳብ ስትቀሰቅሰው ወደ እግዚአብሔር ወዳለው ነገር ግባ ይልሃል ብላ ስትነግረው እሷን ምርኩዝ ማለት ፈለገ። ምን አይነት ሰው ነው? ስለዚህ ስልጣኑን እኔ አሳልፈው ጀነራልነቱ ነብይ ብቻ ሳትሆን ዲቦራ ጀነራል ሆነሽ ግቢ በጦርነቱ ጋር እኔ በቃ ዝም ብዬ ልሰለፍ እንጂ ጀነራል ሁኚ ነው ያላት። በቃ እሱ ነበር ጀነራል ሆኖ ጦሩን መምራት የነበረው። ከኔ አንቺ ከኔ ጋር ካለሽ አልሄድም። ስለዚህ እስራኤል በቃ የፈለገውን ይሁን። ትግልና ሳያገኝ በጊዜው ጩኸቱ ተሰምቶ የሚወጣ ህዝብ ጩኸቱ ተሰምቶለት መሪ ታዳጊ መልእክት ተሰጥቶት መልእክቱን ሳይዝና ሳይፈጽም ቁጭ ብሎ መከራ ያስጨምርባቸው ነበር። ነገር ግን ዲቦራ ተነሳችና ስትነግረው አንቺ ከኔ ጋር ካልወጣሽ ስላት እሺ ያለች ጀግና ሴት ነች። ነብይ ብቻ አይደለችም። እኔ እንዲያቋት አንቺ የዚህን ሰው ጀነራልነት የጦር መሪ ጀነራልነት ማዕረጉን ይዛ ገባች ወደ ጦር ሜዳ። ለምን መሰላት? እዛም ገብታ አመራር ስትሰጥና ያለን ነብያዊ በሆነ እግዚአብሔራዊ በሆነ ምሪት በሚታየው በገሃዱ ዓለም ላይ ደግሞ እንዲህ ብሏል እግዚአብሔር እያለች ታዋጋ ነበር። ይሄን ከዛ ከ20 ዓመት በኋላ ለመጣው ታዞ አይደለም፣ በቃ እግዚአብሔርን ሰምቶ አይደለም። ዲቦራ በተናገረች ጊዜ አንቺ ካልገባሽ ሲል እሷን ተገናርጎ ገባ ጦርነት ውስጥ። ከዛ በኋላ ምሪቱ አቅጣጫ ነበረው። ባርቅም ዛብሎን፣ ንፍታሌም ማን ከሱ ጋር አብሮ በሜዳ ውስጥ እንደሚገባ ሁሉ ተነግሮታል። እና ከእስራኤል ነገዶች አብረው መግባት እንዳለባቸው ነገዶች አብረው እንደሚሰለፉ ከእስራኤል ነገዶች ኃያላን ተዋጊ የሆኑትን ህዝቦች ምንም ጥሪ ቀረበላቸው። ጥሪ ቀረበ። በዚያ ጊዜ የቀሩት ወደ ኃያላኑና ወደ ህዝብ ወረዱ ይላል። እነ ዛብሎን እነ ንፍታሌም አብረው ሊገቡ የሚገባቸው የእስራኤል ነገዶች የተመረጡት
የተጠሩት አብረው እንዲሄዱና ጦርነቱን እንዲጀምሩ፣ ነገር ግን ዋናው ተዋጊ ግን እግዚአብሔር አብሮነቱ ደግሞ እንደወረደ እንመለከታለን። እዚህ ጋር ስንመለከት እግዚአብሔር ስለኔ በኃያላን ላይ ወረደ ስትል ይሄ ጉዳይ የግሏ ጉዳይ አይደለም፣ ስለሱ አይደለም። ህዝቡ ወደ እግዚአብሔር ስለጮኸ እግዚአብሔር ይሄን ጮህ ስለሰማ ባርቅን ቢያስነሳ ባርቅ ባልተቀሰቀሰ ጊዜ እንደገና ዲቦራን ቀስቅሶ ከአፏ ጋር ቃል አኑሮ በቂሶን ወንዝ ስበዋለሁ ብሏል ተነስ ብላ እሱም አንቺን ብሎ እሷም ደግሞ ከሱ ጋር ሆና ከተነሱ በኋላ የእስራኤል ነገዶችም አብረው ከገቡ በኋላ እግዚአብሔር እንደተናገረው በቂሶን ወንዝ እንዳለው ሲሳራ ልክ የዲቦራንና የባርቅን መንቀሳቀስ ሲሰማ የሚገርማችሁ ነገር የገረመኝ 900 የብረት ሰረገሎች የሲሳራ ሰራዊቶች ማን እንደነዳቸው አይታወቅም። ያው እግዚአብሔር ነው ሰብስቦ ወዴት ነው የወሰዳቸው? ወደ ቂሶን ወንዝ ነው። ወደ ቂሶን ወንዝ መወሰዳቸው ሽንፈታቸው ኦልሬዲ እነኚህ አስቀድሞ እግዚአብሔር በቃሉ የተናገራቸው ነቢይ ዲቦራ ይሄ ማስረጃዋል። ለቂሶን ወንዝ እሰባቸዋለሁ ብሏል እግዚአብሔር። ጦርነቱ የት ሆነ? እንደ እግዚአብሔር በትንቢቱ እንዳፏ እንደ ቃሉ እንደተናገረ ቂሶን ወንዝ ተሰበሰበ። የሲሳራ ሰራዊት የአቤንም ልጅ ባራቅ ወደ ታቦር ተራራ እንደወጣ ለሲሳራ ነገሩ። ሲሳራም ሰረገሎቹን ሁሉ 900 የብረት ሰረገሎች ከሱም ጋር የነበሩትን ህዝብ ሁሉ ከአሪሶት ወደ ቂሶን ወንዝ ሰበሰባቸው። ለሞቱ ለጥፋቱ እግዚአብሔር ቃል ያለው ሊፈጸም እግዚአብሔር ወርዶ ሊዋጋ የት ቦታ ነው እግዚአብሔር ወርዶ የሚዋጋው? ቂሶን ወንዝ እንዳለው ቂሶን ወንዝ ይሄን ታላቅ ሰራዊት 20 ዓመት እስራኤልን የገዛውን ወርዶ እግዚአብሔር ይዋጋ። እግዚአብሔር ስለኔ በኃያላን ላይ ወረደ። ስለሱ አይደለም የወረደው ወገኖች፣ ስለ እስራኤል ስለ ህዝቡ ስለ ጮኸው ወደ እግዚአብሔር ስለ ጮኸው እንኳን መልስ በሰጣቸው ጊዜ ባልሰማ ጊዜ ባርቅ እንደገና ዲቦራን ቀስቅሶ ዲቦራን እሱን ቀስቅሳ በሰልፉ መሃል ወደ ቂሶን ወንዝ እስባለሁ እንዳለ እግዚአብሔር በዛ ሰብስቦ የቂሳራን ሰራዊትና የብረት ሰረገሎች እዛው አጣራጋቸው። እዚህ ቦታ የእግዚአብሔር ተዋጊነት የቃሉ ተፈጻሚነት እስራኤልን ድላቸውና ለድላቸው ምልክታቸው እንደሆነ ያበስራ። በቃ ቂሶን ላይ መገናኘታቸው ቂሶን ወንዝ መሳባቸው ልክ ትንቢቱ እንደመጣ ነው። ትክክለኛ ትንቢት ነው የተነገረው። በትክክል ቂሶን ወንዝ ላይ ተስበው ተገናኙ። ሳለ ዲቦራ ትንቢቱ ፍጻሜ ማግኘቱን ምን ብላለች? ተረዳች። እሷ አውቃለች። ጦርነት ውስጥ ሆና ልክ ሲሳራ ተስበው ቂሶን ወንዝ ሲደርስ ምን አለችው? ደግሞ እዛው ጦርነት ውስጥ ሆና ስማ ባርቅ አለችው። ዲቦራ ባርቅን እግዚአብሔር ሲሳራን በእጅህ አሳልፎ የሚሰጥበት ቀን ዛሬ ነውና ተነሳ፣ እነሆ እግዚአብሔር በፊት ወጥቷል አለችው። አያችሁ፣ ነብይም ነች፣ እንደ ጀነራል ደግሞ የጦር መሪ ሆና ባርቅን አሁንም ጦር ሜዳ ላይ ተነስ ኦልሬዲ ተረድታለች። የእግዚአብሔር ቃል ሊፈጸም ነው፣ መጥቷል። የት? ቂሶን ላይ የተናገረው እኮ ቂሶን ላይ ነው ትገናኛላችሁ ያለው። አሁን እኮ ኦልሬዲ እግዚአብሔር ለእጅህ አሳልፎ የሚሰጥበት ነው። ወጥቷል። እግዚአብሔር መውጣቱን የምናውቀው ተሰብስቧል። ከነጦሩ የሚያስፈሩት 900 የብረት ሰረገሎች ቂሶን ላይ ናቸው። ምልክት ነው፣ የድል ምልክት ነው። ስለዚህ ውጣ፣ እግዚአብሔር ከፊት ወጥቷል። እንዲች አይነት ነቢይ፣ ትክክለኛ ነቢይ፣ ጀነራል፣ ትክክለኛ የጦር አዋጊ በጎን ቆማ እግዚአብሔር ምን አደረገ? ስለኔ በኃያላን ላይ ወረደ። ስለ እስራኤል ስለ ጮኸ ዳዊት ስለ ጮኸ በደረሰበት በፊት በተጋፈጠበት ነገር ላይ ቅድም እንዳየነው ስለ ጮኸ እግዚአብሔር ጮኸቱን ሰማው፣ ወረደ፣ አዳነው፣ ታደገ። እነኚህም ጮኸታቸው የእስራኤል ጮኸት ለጮኸታቸው ያዝን ስለነበረ እግዚአብሔር ስለሰማ እግዚአብሔር ቢቀሰቅሰው አልነሳ ስላለው የጸሎት መልስ አድርጎ ባርቅን ሲያስነሳው እንደገና ዲቦራን ቀስቅሶ ከነብይነት በተጨማሪ ጀነራል አድርጎ አንቺ ካልወጣሽ በጣም ብሎ እሷም ጦርነት ውስጥ ገብታ በምሬት በመረዳት
ዛሬ በዚህ ሰዓት በቃ ማለቂያው ነው። እስራኤል አስገባሪ ዘመኑ ሊያልቅለት ነው ውጣ እያለች እንደ እግዚአብሔር ቃል ምሪት እየሰጠች በቃሉ እያደፋፈረች ከእስራኤል ነገድ ሰራዊት ጋር ሆና በዚህ ድል ሲያገኙ እንመለከታለን። እግዚአብሔር ስለ ቃሉ ወደ ሰልፉ ወርዶ ተዋግቷል። ወርዶ ተዋግቷል እምላችሁ እዚህ ጋር ምን ይላል? እግዚአብሔር ቁጥር 19 ላይ ነገስታት መጡ ተዋጉም። በዚያን ጊዜ በመጌዶ ውኆች አጠገብ በታዕናቅ የከነዓን ነገስታት ተዋጉ። የብር ዘረፋም አልወሰዱ። ከዋክብት ከሰማይ ተዋጉ። በአካሄዳቸው ከሲሳራ ጋራ ተዋጉ ይላል። የሚገርም ነው። እነኚህ ከነዓናውያን 20 ዓመት ሙሉ እስራኤልን ያስገበሩት በጣም አስፈሪ ሆነው ነው። አሸንፈው ነው በቃ 20 ዓመት ያስገዟቸው እና እግዚአብሔር በምሪት ሲመጣ ከየነገዱ የተውጣጡ ሰራዊትና ባረቅ ብቻ ሳይሆኑ እግዚአብሔር ወርዶ ተዋግቷል። ማንን? እስራኤልን የተዋጉ አንድ ንጉስ ሳይሆን የከነዓን ነገስታት ነው የሚለው። አንድ ንጉስ የከነዓንን ነገስታት ነበሩ። ከከነዓን ነገስታት ጋር ምን ሆነ? እግዚአብሔር ተዋጋ። ነገስታት መጡ ተዋጉ። የከነዓን ነገስታት ተዋጉ ይልና ከዋክብት ከሰማይ ተዋጉ። የሰማይ ተዋጊውን ከሰማይ ከዋክብት ሰማይ ነው ያለው። የሰማይ ኃይልን ነው የሚያስረዳው። ከዋክብት ተዋጉ ይላል። የሰማይ ከዋክብት ወርደው ተዋጉ ይላል። ወርደው ተዋጉ። የከነዓን ነገስታት ተዋጉ። የብር ዘረፋም አልወሰዱ። ከዋክብት ግን ምን አሉ? ከሰማይ ተዋጉ። በአካሄዳቸው ከሲሳራ ጋር ተዋጉ ይላል። አያችሁ? እነኚህ ከየነገዱ የተውጣጡ ተዋግተው አይደለም ብቻቸውን ያሸነፉት። ባርቅም ብቻውን ሆኖ እና ሰራዊቱን ብቻውን ቢቦራም ቢጣረግ እግዚአብሔር ከሰማይ እንደ ከዋክብት ሆኖ የሰማይ ጦር፣ የሰማይ ኃይል፣ የሰማይ ኮከብ ሆኖ ወርዷል። እንደውም ራእይ ላይ የሚለው የሚያበራ የንጋት ኮከብ ይለዋል ጌታ ኢየሱስ። የንጋት ኮከብ ይለዋል። የሰማይን ኃይል ነው የሚያመለክተው። ከሰማይ የመጡ ከነዓን ነገስታት ጋር እንደተዋጉ ነው እግዚአብሔር ቃል የሚናገረው። ማንን ተዋጉ? የእስራኤልን ጠላቶች ተዋጉ፣ ወርደው ተዋጉ። ስለዚህ ስለ ዲቦራ ሳይሆን እግዚአብሔር ከእስራኤል ከተውጣጡ ጦሮች ጋር ሆኖ ከሰማይ ኃይላትና ሰራዊት ጋር ወርዶ 20 ዓመት የገዟቸውን ከነዓናውያንን ምን አደረገ? ተዋግቶ አሸነፈ። ከዋክብት ተዋጉ። ነገስታት መጡ ተዋጉ። በዛን ጊዜ በመጌዶ ውኆች አጠገብ በታዕናቅ የከነዓን ነገስታት ናቸው የተዋጓቸው። የሚገርማችሁ ነው። ስለዚህ የከነዓን ነገስታት ሲዋጉ ከዋክብት ደግሞ ከሰማይ ወርደው ተዋጉ። ስለዚህ ነው እግዚአብሔር ስለኔ በኃያላን ላይ ወረደ ስትል እነኚህ የከነዓን ነገስታት ኃያላን ላይ እግዚአብሔር በከዋክብት ሆኖ ከሰማይ ከዋክብት ወርዶ እነኚህ ወደ እግዚአብሔር የጮሁትን 20 ዓመት ተገዝተው የነበሩትን ህዝቦች ወርዶ ሲዋጋላቸው እናያለን። የሰማይ ከዋክብት፣ የሰማይ ኃይል፣ እግዚአብሔር ተዋጊ ስሙም እግዚአብሔር ነው እንደሚል እግዚአብሔር ተዋጊነቱን እናያለን፣ እናውቃለን። ስለዚህ ተዋግቶ ነው በኃያላኑ ላይ ከከነዓን ነገስታቱ እንደ ኃያል ሆኖ እግዚአብሔር የኃያላን ኃያል ሆኖ ከነገስታት ጋር ወጥቶ ከነዓንን ድል ነስቶ ባለ ብረት ጦሮቹን ድል ነስቶ እግዚአብሔር ነፃ ሲያወጣቸው እንመለከታለን። እግዚአብሔር ይመስገን። ከዛስ በኋላ ምድሪቱ ምን ሆነች? 40 ዓመት ምን ሆነች? አረፈች። 40 ዓመት እግዚአብሔር በአፏ ስለተናገረው ስለ ቃሉ በቂሶን ወንዝ ስባለው አለሰበሰበ። እዛ ቦታ ላይ ምን አረጋቸው? ድል ነሳቸው፣ ተዋጋቸው። እግዚአብሔር እንደተናገረው ጩኸታቸውን ሰማ። እግዚአብሔር ሰምቶ እረፍትን ምን አረገ? ሰጣቸው። ምድሪቱ ከዛ በኋላ ይላል 40 ዓመት አረፈች። መጨረሻ ላይ ቁጥር 31 ላይ ምድሪቱ 40 ዓመት ያህል አረፈች ይላል። እረፍትን ሰጣቸው እግዚአብሔር።
ረፍትን ወርዶ ተዋግቶ ረፍትን ሰጣቸው። የሰማይ ኃይል ሆኖ የሰማይ ኃያል ሆኖ ወርዶ ስለነሱ ተዋግቶ እግዚአብሔር ረፍት ሰጣቸው። እግዚአብሔር ዛሬ ተዋግቶ ለቤተ ክርስቲያን ተዋግቶ ለምድር ተዋግቶ ለተመዘበረ ለተገዛ ለተጨቆነ ተዋግቶ ምን ይሰጣል? ድል ይሰጣል። ከሰማይ ይዋጋል። ለዚህ እኮ ነው ማርያም ከበሮዋን አንስታ እግዚአብሔር ተዋጊ ስሙም እግዚአብሔር ነው አለች። እናውቀዋለን። እኛ በጥቂቱ በህይወታችን አይተነዋል እግዚአብሔር ተዋጊ እንደሆነ፣ እግዚአብሔር ጩኸት የሚሰማ አምላክ እንደሆነ። ስለዚህ የእስራኤል ልጆች ጩኸት ለጩኸታቸው ያዝን ነበርና እንዳየነው ጩኸታቸውን ሰምቶ እግዚአብሔር ምን አደረጋቸው? ወርዶ አዳናቸው። ወርዶ ካስገባሪው ከከነዓን እጅ አወጣቸው ነው። የሰማይ ከዋክብት ተዋጉ። የሰማይ ከዋክብት ማለት ከሰማይ የወጣ ከሰማይ የወረደ የእግዚአብሔር ኃይል ነው። ኃይል ነው የወረደው፣ መለኮት ነው የወረደው። በዚህ ውጊያ ውስጥ የእግዚአብሔር አብሮነት ነበረ፣ ድልን ለማግኘት እረፍትን ለመስጠት። ስለዚህ ነው እግዚአብሔር ስለ እኔ ምኖር በኃያላን ላይ ወረደ። በመኃያል በህዝቡ 20 ዓመት ባስገዛ በከነዓናውያን በከነዓን ንጉሥ በኢያቢስ በሰራዊቱ አለቃ በሲሳራ ብዙ ሰራዊት ይዞ ለ20 ዓመት ያስገበረውን እግዚአብሔር ድል ሲሰጣቸው እንመለከታለን። ስሙ ይባረክ። ለድል ነው እግዚአብሔራዊ የሆነ ዛሬም እግዚአብሔር የእውነተኛይቱ ቤተክርስቲያን አገልግሎት ለራሷም ለህዝቧም ለአገርም ከፍተኛ አስተዋጽኦ አለው። ማለት ነቢያዊ ቢሮ ይቺ ዲቦራ የራሷ ቢሮ ነበረ፣ ትፈርድ ነበረ በዛ ጊዜ ትክክለኛ የሆነ ለሀገርም እንደ ሀገርም ለሀገር የሚመጣላትን አመራር ትንቢታዊ ድምፅ ታሰማ ነበር። ሀገራዊ መልእክት ነበራት። በሀገር ላይ ከመጣ ጥፋት ወረራ ሁሉ በሰማይ ድምፅ በእግዚአብሔር ምሪትና መገለጥ ዛሬ በመንፈሳዊ ዓለም ከፍተኛ ተጋድሎ ማድረግ ትድግናን ያስገኛል። ዛሬ ደግሞ በዘመናችን ውጊያችን ከስጋና ከደም አይደለም እና እንደነኚህ አይነት እውነተኛ ዲቦራዎች ደግሞ ወንበር ሲይዙ ቢሮአቸውን ሲይዙ ዛሬ በመንፈሳዊ ዓለም ላይ በግልም በቤተ ክርስቲያንም በአገርም ላይ መንፈሳዊ ወረራና መንፈሳዊ ውጊያ መንፈሳዊ ተጽዕኖ ይኖራል። እነኚህን ዲዘርን በማድረግ ደግሞ ትክክለኛ ቤተ ክርስቲያን ትክክለኛ ነቢያዊ ዲቦራዊ ደግሞ አገልግሎት ምን ያደርጋል? ያያል፣ ድምፅ ይሰማል። ለአገር እኮ ዘብነች ቤተ ክርስቲያን፣ ለትውልድ እኮ ዘብነች ቤተ ክርስቲያን። ሊመጣ ያለውን አልማና አስቀድማ አበጥራ በመንፈስ ነው የምትዋጋው። ከእግዚአብሔር ጋር በመንፈስ ምሪት በእግዚአብሔር ቃል ነው የምትዋጋው። አገርን የምትጠብቅ ነች ቤተ ክርስቲያን፣ ትውልድን የምትጠብቅ ነች። ዛሬ በመንፈሳዊ ዓለም ምድርን የምትታደግ ትውልድን የምትታደግ እውነተኛ ነቢያዊ አገልግሎት ያላት ለእግዚአብሔር ተወክላ ያለች የእግዚአብሔር መንግስት ቤተ ክርስቲያን ነች። እኔና እናንተ ነው ዛሬ አፍ ሆነን ለእግዚአብሔር በመንፈሳዊ ዓለም ተጽዕኖ የሚያመጣውን የመናፍስትን ጉልበት በመለየት ነቢያዊ በሆነ ኦፊስ ውስጥ ስልጣን ያለን እኔና እናንተ ነው። በዚህ እውነት አገራዊ በሆነ ጥቃት ሊያደርስ ቤተሰባዊ በሆነ ቤተክርስቲያናዊ በሆነ አሰራር ላይ የዲያብሎስን የሰይጣንን አሰራር በየትኛው ተጽዕኖ ላይ ፖለቲካዊ ተጽዕኖ ላይ ኢኮኖሚያዊ ተጽዕኖ ላይ ጤና በሆነ ተጽዕኖ ላይ በመንፈስ ዲዘርን በማድረግ በመለየት መንፈስን በመረዳት ለሚመለከተው ደግሞ ምሪትን በመስጠት በጸሎት ማገልገል በጣም 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 የቤተ ክርስቲያን የእውነተኛ ጥሪና አገልግሎት ነው ብዬ አምናለሁ። ስለዚህ አገራዊ የሆነ ነቢያዊ ሰማያዊ መልእክቶችን በአግባቡ በማስተላለፍ በጸሎት በመጋደል በገሃድ ለሚገለጠው ነገር በመንፈስ ኃይል በጸሎት በመከልከል በጾም ወደ እግዚአብሔር ለሀገርና ለሕዝብ ለቤተ ክርስቲያን በመጮህ እግዚአብሔራዊ መፍትሄ ከሰማይ ለማውረድ መንገዶቹ እኛ ነን። 20 ዓመት ለተጨቆኑ በዛ በከነዓናውያን የተገዙት 20 ዓመት እግዚአብሔር ሲጮሁ ጩኸታቸውን መልስ አድርጎ ያመጣው በዲቦራና በባርቅ ነው። እግዚአብሔር ዛሬም እኮ ብዙ እንድንጸልይ የሚያመጣቸው ርዕሶች አሉ። ለዚህ ነው እኮ የዓለምን ካርታ ይዘን እንጸልያለን።
እኔ የዓለም ካርታ ለዚህ ቤተክርስቲያን በጣም በጸሎት ጊዜ ካርታውን ይዤ ቆማለሁ በእግዚአብሔር ፊት። የእስራኤል ካርታ አለኝ እሸክማለኝ ለዛ ሸምለ የእስራኤልን ካርታ በእግዚአብሔር ፊት ይዤ ቆማለሁ። በቃ የኢትዮጵያ ካርታ እዛው ዓለም ካርታ ላይ አለ። እጅ በማያዝ በእግዚአብሔር እያለን እንጸልያለን። ሞኝነት አይደለም። ካርታውን ይዘን አገራትን እጅ እየጠቆምን ማለት ልክ እንደነኚህ ሰዎች ምንድነው በመጮህ መፍትሄ ስላለው ትግልና ስለሚያደርግ ነው። እግዚአብሔር እንዲህ አይነትን አገራዊ መፍትሄ በኦፊሱ ውስጥ ሆነ ልናገለግል እኛ እግዚአብሔር ጥሪ ያለንና እግዚአብሔር በዚህ ነገር ላይ ኃላፊነትን የምንወጣ ባሪያዎች ያድርገን። ይህ በምድር ላይ የምናየው ጦርነት ውከት ብቻውን አይደለም፣ በስተጀርባ የመናፍስት ኃይል ስላለው ለዚህ ነው የእግዚአብሔር መንፈስ ኃይል የሚያስፈልገው። ይሄ በዓለም ላይ የምናየው ውከት ብዙ አይነት የምናያቸው ጦርነቶች፣ ብዙ ጥፋቶች ዝም ብለን በገሃድ ዓለም ላይ ብቻ አይደለም፣ ምንጭ አላቸው። ከጀርባቸው የጠላት የዲያብሎስ የሰይጣን አሰራር አለ። እዛ ላይ ነው ቤተክርስቲያን ቆማ ከጀርባ እየለየች መምታት ያለባት። ስለ ግልም ስለ ቤተክርስቲያንም ስለ ሀገርም ስለ ሕዝብም ስለ ትውልድም የሚታየው ነገር ጀርባ የጠላት አሰራር አለ። በዚህ አሰራር ላይ ደግሞ ነቢያዊ የሆነ ኦፊስ ያለው ቤተክርስቲያናዊ አሰራር ዛሬም እግዚአብሔር ከመጀመሪያው ጊዜ ይልቅ በሚበልጥ የኦፊስ አገልግሎት 5 ኦፊሶች ውስጥ አንዱ የነብይ አገልግሎት ነው። በዚህ ነገር ቤተክርስቲያን ትኩረት ሰጥታ ሀገራዊም ሆነ ዓለም አቀፋዊውን በዚህ ዘመን የሰለጠነውን ነገር ከገሃድ ዓለም ጀርባ ያለውን ልንመታ ልንለይ ደግሞ ትክክለኛ መልእክት ደግሞ ልናስተላልፍ ይገባል። እግዚአብሔር ይመስገን። ሶስተኛ ይሄንን በዚህ ካየነው ሶስተኛ እግዚአብሔር ወረደ ብለን ስንል ዘጸአት 3:7 እስከ 8 ያለውን እናያለን። እግዚአብሔር አለ በግልጽ ያለውን የሕዝቤን መከራ በእውነት አየኋል። አሁን ደግሞ ስንመለከት ዘጸአት ላይ ዘጸአት 3:7 እስከ 8 ይሁን በጣም የሚገርም ነው። እግዚአብሔር በግብጽ ውስጥ ሆኖ የቃል ኪዳኑ ሕዝብ የሚደርስበትን ምን አየ? መከራ አየ። የሕዝቤን መከራ በእውነት አለ አየሁ። አየ በቃ ያያል መከራ በየትኛውም ምድር ሆነ በየትኛውም ሁኔታ ውስጥ ሆነ የሚደርስብንን መከራ እግዚአብሔር ያውቃል፣ ያያል፣ ያውቃል። መከራውን በእውነት አየኋል። እግዚአብሔር መከራ ያያል፣ የሕዝቡን መከራ ያያል። ሁለተኛ ቶሎ እዚህ ጋር ካስገባሪዎቹ የተነሳ ጩኸታቸውን ደግሞ ሰማሁ አለ። እዚህ ጋር ከዚህ መከራ የተነሳ ከመከራው የተነሳ ካስገባሪ መከራ የተነሳ ህዝቡ ምን ይል ነበር? አንድና አንድ ነው፣ መጮህ ነው። አማራጭ የለም ከመጮህ ውጪ፣ መፍትሄ የለም ከመጮህ ውጪ። የማይሰለቸን ጩኸት ነው። መከራው ተነሳም አልተነሳም እኛም በጌታ ፊት ሆነን ሳንታክቱ ዘወትር ሊጸልዩ እንዲገባቸው እያለ ጌታ ኢየሱስ ክርስቶስ ሳንታክት እንድንጸልይ በሚገባ ስለ ጸሎት አስተምሮ ያብስቲ አይደለም እንጂ በሚገባ እንድንጮህ እንዲነሳልን መከራው እንዲነሳልን ሁኔታው ሳንታክት ትላንት ጸልየሻል፣ ጸልይ። አልተመለሰም፣ እግዚአብሔር በስራ ላይ ነው። ጨምሪበትና ጸልይ፣ ዋንጫ ይሙላ። ጻድቅ ነው፣ እግዚአብሔርን አታማሪ። አላማረም። እያመሰገንን እንደ ዳዊት እንጸልይ፣ ዋንጫውን በጊዜው ራሱ ይሞላዋል። ስለዚህ ምን አለ? የሕዝቡን መከራ አየ ካለ በኋላ ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማሁ። ጩኸት ይሰማል እግዚአብሔር። አታይም አትሰማም አይባልም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው። ይገርመው ደግሞ ቀጥሎ ምን አለ? ስቃያቸውንም አውቄያለሁ ይላል። ፔንፉል የሆነበትን ኬዛቸውን አውቄያለሁ። አየው፣ ሰማው፣ አወቅኩ። በቃ አየው፣ ሰማው፣ ከዛ አውቄያለሁ። ስቃያችሁን አውቄያለሁ። እግዚአብሔር የሚደርስብሽን ስቃይ ያውቃል። የሚደርስብሽን መከራ ያያል። ስቃይህን ፔንህን ያውቃል። ስቃያችንን ያውቃል። የሚደርስብንን ስቃይ ያውቃል። ጨካኝ ሆኖ አይደለም፣ እግዚአብሔር ያውቃል። አያየኝም፣ አያውቀኝም፣ ትቶኛል አትበል። አውቃለሁ ካለ ያውቃል። ያለሽበትን ስቃይ ያውቃል። እግዚአብሔር ቀና ነው፣ ያውቃል። ያውቃል።
ወደምታፈሰው ምድር ይልና ምድሩን ይጠራና ላወርሳቸው ወረዱ። ጽዋው ሲሞላ የመጨረሻው ሰዓት ሲደርስ በቃ ሲል በራሱ ጊዜ እግዚአብሔር ወረደ። ለምን? ህዝቡን ከብረትቶን ከግብጽ ባርነት ርስት ሊያስጨብጥ የራሱን ምድር ከነዓንን ሊያስወርሰው እግዚአብሔር አይቶ ሰምቶ ስቃዩን አውቆ ወረደ። ሲወርድ ግን ማንን ያስነሳው? ሙሴን ያስነሳው። ታሪኩን እናውቃለን። እንዴት አድርጎ በምድረ በዳ እየመራ በድንቅና በተአምር አውጥቶ መናን እያበላ አለት ሰንጥቆ ውሃ እያጠጣ ቀን በደመና ሌሊት በእሳት አምድ እየመራ እግዚአብሔር ህዝቡን ርስት እንዳወረሰ ይናገራል። ህዝቡን ከባርነት ከግብጽ ባርነት ርስት ሊያወጣ ርስቱን ሊያወርሰው ወረደ። በክንፉ አዝሎ ወሰደው፣ ከበበው፣ ተጠነቀቀለት። እንደ አይን ብሌን ጠበቀው። ንስር ጫጩቶችን እንደሚያወጣ በእነሱ ላይ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እግዚአብሔር ብቻውን መራው፣ ከሱም ሌላ አምላክ አልነበረም እያለ ይናገራል። በእንዲህ አይነት አመራር ህዝቡን መርቶ አወጣ። ከዛ ነቅሎ እዛ ተከለ። ስለዚህ ነው እግዚአብሔር ወረደ ሲል አይቶ ሰምቶ ሲወርድ ለዓላማው ነው። ህዝቡን ከመከራ አውጥቶ ወደ ማር ወተት ወደምታፈስ ወደ ቃል ፍጻሜ ወደ ተስፋ ፍጻሜው ሊያስገባ ወረደ። ስለዚህ ዛሬ እግዚአብሔር ካለህበት መከራ ጌታ በጊዜው ይመጣል። እንባዎች ይታበሳሉ። ክርስቲያን ወገኔ በገጠር በከተማ በምድረ በዳ ያለ ሁሉ እግዚአብሔር ያለህበትን መከራ ጩኸት ይሰማል። ስቃይህን ፔንህን አውቄያለሁ ይላል። ሐኪም ነው ያውቃል። ስቃይህን ያውቃል። የተለያዩ ስቃይ ያለብህ ሰይጣን የሚያሰቃይበትን በሽታ የሚያሰቃይበትን ክፋት የሚያሰቃይበትን ስቃይ ሁሉ ጌታ አውቄዋለሁ ነው የሚለው። አውቄዋለሁ። ስለዚህ ህዝቤ ሆይ ስቃይህን አውቄያለሁ። ስለዚህ አድንህ ዘንድ እወርዳለሁ። አድንህ ዘንድ ያኔ እንደወረድኩ አሁንም እወርዳለሁ። ፔንፉል ነህ አይቼዋለሁ። እየጮክ ነው ሰምቼዋለሁ። መከራህን ነው አይቼዋለሁ። ስቃይህን ነው አውቄዋለሁ። ስለዚህ እወርዳለሁ ይለናል እግዚአብሔር። ይወርዳል። አድንህ ዘንድ እወርዳለሁ። የተናገርኩልህን የምትወርሰው ኪዳን የገባሁልህን የተስፋውን ቃል ልፈጽምልህ እወርዳለሁ። እግዚአብሔር ወርዶ ፈረደ። እፎይ አሜን። እስቲ ልባርካችሁ። እግዚአብሔር ወርዶ ረፍት የሚሆንልንን በኢየሱስ ስም ነገር ያሳቅፋል። ወርዶ ይፍረድልን። አሜን። እግዚአብሔር ይመስገን። እፎይ ያስብለን። እግዚአብሔር ወርዶ ፈርዶ እፎይ ያስብላችሁ። በመከራ በተለያየ ስቃይ ያለን ህዝብ ሁሉ አሜን እንደተናገረን እግዚአብሔር ወርዶና ፈቅዶ ያሳርፋል። አራተኛ እግዚአብሔር ወረደ። በምን ወረደ? የሚገርም ነው። የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ዘፍጥረት 11 ላይ ስትመለከቱ ወረደ። ደስ የተሰኘበት ልቡ ያረፈበት ስራ ለማየት አይደለም የወረደ። ደስ ብሎት ለማየት እሰይ ለማለት አይደለም የወረደው ወገኖቼ። ቃሉ እንደም እግዚአብሔር የተፈታተኑበትን ስሙን ሳይሆን ስማቸውን ለማስጠራት ራሱ ወደ ሰማይ የሚደርስ ግንብና ከተማ እንስራ ተባባሉ። ይህም በእግዚአብሔር ዓይን እግዚአብሔርን ደስ ያልተሰኘበት ስለሆነ በዚህ አመፅና ትዕቢት የተገለጡትን በእግዚአብሔር ላይ ለመነሳት ከፍ ያሉትን ለማየት ወረደ። ወርዶ ምን አደረገ? ደግሞ እዚህ ጋር ቋንቋቸውን ደባለቀ። አንድ ሁለት በምድር ሁሉ ላይ ምን አደረጋቸው? በታተናቸው። እግዚአብሔር ቸር ታጋሽ ባህሪ ነው። በትዕግስቱ ዛሬም ይዞናል። ስለዚህ ዛሬም ቢሆን በእግዚአብሔር ላይ በትዕቢት የሚነሳውን ከወለል ከመሬት ወደ ሰማይ ሊነሳ ያለውን ተግዳሮት ወርዶ ያየዋል። እግዚአብሔር ዛሬም በሱ ላይ ከፍ የሚለው የእግዚአብሔርን ስም ሳይሆን የራሱን ስም ለማስጠራት ሰማይ የሚነካ የሚመስለው ነው። ወደ ላይ ከፍ ማለት እግዚአብሔርን መዳፈር ማለት ነው። ከእግዚአብሔር ጋር መተካከል ማለት ነው።
እንዲህ አይነቱን ሁኔታ ምን ይላል? እግዚአብሔር ያያል፣ ይወርዳል። ታዲያስ ቋንቋን በመደባለቅ በምድር እንደበተነ የሚሰራውን ይሰራል። ወደ ዘፍጥረት 19:24 ላይ ስንመለከት እንግዲህስ ወደ እኔ እንደመጣች እንደ ጩኸቷ አደርገው እንደሆነ ወርጄ ደግሞ ይላል ወርጄ አያለሁ ብሎ ወደ ሰዶምና ገሞራ እግዚአብሔር ሲያቀና እንመለከታለን። እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያንም ከተሞች በዚያው ያለውትን ሁሉ በከተሞች የሚኖሩትን ሁሉ የምድሩን ቡቃያ ሁሉ ገለበጠ ይላል። እግዚአብሔር ወርጄ አያለሁ ብሎ ወርዶ የእሳትን ዲንና ዝናብ ሲያወርድ ጥፋት ሲሆን እንመለከታለን። ደስ ያልተሰኘበትን ነገሮች እዚህ ጋር ስናይ ዝም ብሎ እንዳላለፈ ደግሞ እዚህ ሰዶም ገሞራ ላይ የተወሰደው እሳትና ዲን የወረደበትን ፍርድ እንመለከታለን። ለአዲስ ኪዳን ሐዋርያው ጴጥሮስ ሲናገር ለኃጢአት ምሳሌ አድርጎ እንደቀጣ እንደገለበጠ ለኃጢአት ምን ያህል ፍርድ እንዳለበት ያሳየናል ማለት ነው። ዛሬም እንድንጠነቀቅ ከእግዚአብሔር ጋር ስንጋጭ ወይም እግዚአብሔር ጋር ስንወዳደር እንዳንገኝ በእንዲህ አይነት ሁኔታ እንድንጠበቅ በዚህ ልንማር ያስፈልጋል። አምስተኛ እና የመጨረሻው ደግሞ በአዲስ ኪዳን አምስተኛ ወረደ ብለን ስንል እግዚአብሔር ከሰማይ በልጁ በክርስቶስ በኩል ለደህንነታችን ዓለምን ሁሉ ለማዳን ከሰማይ በምህረቱ በማስታረቁ በልጁ በኢየሱስ ክርስቶስ ምን አለ? ወረደ። አሁን ደግሞ እግዚአብሔር ራሱ በልጁ በኩል ሲወርድና የጠፋውን ዓለም በክርስቶስ ለማስታረቅ በፍቅር በሰላም በደም በሆነ ስርየትን በመስጠት እርቅን በመስቀሉ ላይ በመስራት እግዚአብሔር ደግሞ በልጁ በኩል ወረደ፣ ልጁን ላከ። እዚህ ገላትያ 4 ላይ ልጁን እንደላከ ይናገራል። ልጁን ላከ። እሱን ተናግሬ ላጠቃልል። በጣም እውነት ውቀት ላይ ነው ያለ ነው። እንዲህ ይላል የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ ደግሞ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። እንግዲህ እግዚአብሔር በዚህ በመጨረሻ ዘመን ላይ ደግሞ ልክ በሰዶም ላይ የሚታይ ዲንና የእሳት ፍርድ እንዳነደደ ይሄ ደግሞ በዚህ በአዲስ ኪዳን ግልጥ አድርጎ የእግዚአብሔር ቃል እንደሚናገረው ሁለተኛ ሞት አለ። ዘላለማዊ ሞት፣ የገሃነም የእሳት ፍርድ ያለበት ሰው በስጋ ከሞተ በኋላ ሁለተኛው ሞት ደግሞ የዘላለም ፍርድ እንደሆነ በእሳትና በዲን የሆነ የዘላለም ፍርድ ያለበት እንደሆነ የእግዚአብሔር ቃል ይነግረናል። ከዚህ ለመዳን ደግሞ ልጁን ላከ ይላል። ልጁን ብቻ አይደለም መንፈሱንም ላከ፣ በልባችን አደረገ። ከዛ የእግዚአብሔር ልጅና የእግዚአብሔር ደግሞ የመንግስት ወራሽ እንድንሆን በልጁ በኩል የመንግስት ወራሽ አደረገ። እግዚአብሔር እርቅን አወረደ፣ በደሙ በኩል ስርየትን አደረገ። ወረደ፣ ራሱ እግዚአብሔር በልጁ በኩል ወረደና ዓለምን ከራሱ ጋር ማስታረቅ ጀመረ። ስለዚህ ነው ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ወገኖች ትልቅ ወርዶ ሰማይና ምድርን ያስታረቀ እግዚአብሔር በልጁ የላከው ምህረት ነው፣ የአዲስ ኪዳን ምህረት። እሱ ደግሞ ከዚህ እንደ ሰዶም ዲንና እሳት እንደወረደ በስጋ እንደተገለጠና ምድሪቱን እንዳጠፋ ሁለተኛ ሞት ደግሞ ነፍስን የሚያጠፋ ሞት አለ። ከዚህ ሞት ደግሞ ማን ያድናል ይላል። ሁለተኛ ሞት እያለ ራእይ 21:8 ላይ በጣም አስከፊ የሆነ ሞት እንደሆነ ይናገራል። ይሄ ሞት ቤተክርስቲያን ልትናገረው ልታውጀውና ከዚህ ሞት ደግሞ ልንወጣ የሚገባበትን መንገድ ልታሳይ ግዴታዋ ነው። ዳሩ ግን ይላል 21:8 የሚፈሩ የማያምኑ የርኩሳን የነፍሰ ገዳዮች የሴሰኛዎች የአስማተኛዎች ጣዖትን የሚያመልኩ የሐሰተኛዎች ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛው ሞት ነው ይላል። ሁለተኛው ሞት ማለት በእሳትና በዲን የማቃጠል የዘላለም ሞት ፍርድ አለበት ሰው
ከስጋ ሞት በኋላ ያለው የመጨረሻው ፍርድ ይሄ ድንና እሳት ያለበት ነው። ከዚህ ሞት ነው እንግዲህ ለማዳን ልጁን የላከው። ወረደ እግዚአብሔር ልጁን ላከ፣ ወረደ። ሰውንና እግዚአብሔርን ለማስታረቅ ልጁ ወረደ። በእኛ እና በእግዚአብሔር መካከል ልጁ ወረደ። ከእሳት ባህር የሁለተኛው ሞት የእሳት ባህር እንደሆነ እዚሁ 20:14 ላይ ይናገራል። እንዲህ አይነት የዘላለም ሞት የሚባል ሞት አለ። በምድር ኃጢአትን ያደርጉ ዘንድ ላሉት ምሳሌ ከተሞችን ላሉት ከተማዎችን ሰዶምንና ጎሞራን እንደገለበጠ የሁለተኛው ሞት ከሞት በኋላ ያለው የእሳት ባህር ደግሞ ዘላለማዊ ፍርድ አለው። አሁን ግን በክርስቶስ በማመን እግዚአብሔር ከሰማይ በላከው በልጁ በኢየሱስ ክርስቶስ ከሁለተኛው ሞት ማምለጥ ይቻላል። ስለዚህ ነው ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነውና ይለናል። ይህንን ወንጌል እንድንቀበል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና እግዚአብሔር ልጁን ሲሰጥ ዓለሙን ወዶ አንድያ ልጁን ለዓለም ሰጠው። ስለዚህ ለዓለም መስዋዕት ሆኖ እኛ የምንሞተውን ኃጢአተኛ የሚሞትበትን ሞት ክርስቶስ ኃጢአት የሌለበት እርሱ ስለኛ ምትክ ሆኖ ወርዶ ሰው ሆኖ በአካል በመስቀል ላይ የሞተው ይሄንን ዘላለማዊ ሞት ለማስቀረት ነው። ስለዚህ ወገኖቼ የንስሐ ጥሪ ያለኝ ዛሬ ከሰማይ ሰማይ የወረደውን ከድንግል ማርያም የተወለደውን በስጋ ከዳዊት ዘር የሆነውን በእኛ የልጁን መልክ የእኛን መልክ ነው ልጁ መስሎ ይዞ የመጣው የእኛን ሞት ነው ኃጢአት የሌለበት ስለኛ ኃጢአት አድርጎ በመስቀል ላይ እሱ ራሱ የሰጠው። ስለዚህ በዚህ በልጁ በክርስቶስ ሞት እንድንታረቅ ቤተክርስቲያን ጥሪ ታደርጋለች። ይሄ መንግስት ይሄ ወንጌል ከዘላለም ድንና የእሳት ባህር ፍርድ ካለበት በዚህ በሰዶም ጎሞራ ላይ የወረደው ፍርድ ያየነው ለኃጢአተኛ ምሳሌ ሆኖ የታየ ነው። ያኛው ደግሞ በክርስቶስ ኢየሱስ ብቻ ስማቸው በሕይወት መዝገብ የተጻፈ በደሙ ስርየት ላገኙ ከዚህ ሞት እንደሚያመልጡ ደግሞ እግዚአብሔር ልጁን ልኳል እና በዚህ በላከው ልጅ ትልቅ ነገር ነው። እንታረቅ። በዚህ መንግስት በዚህ ወንጌል ልጁን በማመን ንስሐ በመግባት እንመለስ። እጁን ዘርግቶ ይቀበልና ትልቅ ምህረት ነው። የመጨረሻው ወረደ ፍርድን የሚሽር መውረድ ነው። ሞትን የሚሽር መርገምን የሚሽር ከእግዚአብሔር ጋር የሚያስታርቅ ራሱን የገለጠበት መውረድ ወርዶልናልና እሱ ምህረት እንቀበል። ጌታ ይመስገን። እንግዲህ ርዕሴ እግዚአብሔር ወረደ እንዳየነው መዝሙር 118 ዳዊትን ከበረቱበት ለምን ወረደ ስንል ዳዊትን ከበረቱበት ከተጋፈጠበት የሞት ወጥመድ ለማዳንና ወደ ሰፊ ስራ ለማውጣት እግዚአብሔር ወረደ። አስመልጦ ወደ ንግስናው ሰፊ ስፍራ ወሰደው። ለዚህ ወረደ። ሁለተኛ እግዚአብሔር ወረደ ለምን ስንል መሳፍንት ላይ እንዳየነው እስራኤልን ከከነዓናውያን 20 ዓመት ካስገበሩበት በሰማይ ኃይል ከሰራዊቱ ከነቢያቱ ጋር ከሲሳራ ጋር ከባርቅ ጋር ሆኖ እግዚአብሔር ምን አደረገ? ወርዶ ተዋጋ። ወርዶ ከገበሩበት ከ20 ዓመት ግዞት ነፃ አወጣ። ነፃ ለማውጣት ወረደ። እግዚአብሔር ስለኔ በኃያላን ላይ ወረደ ስትል በከነዓን ነገስታት ኃይል ላይ ወርዶ የ20 ዓመትን ቀንበር ሰብሮ እስራኤልን ነፃ አወጣ። ለምን? ስለጮሁ ለጮታቸው እግዚአብሔር ስለሚያዝን ሰጥቶ ወርዶ መካከለኛ ጦረኛው ሆኖ ከሚታዩት ከስጋ ጦረኞች ጋር ድል ሰጥቶ በቄሶን ወንዝ ሰብስቦ እንደተናገረው ድልን ሰጣቸው። ጌታ የተባረከ ይሁን። እንዲህ ነው የሚያደርገው። እግዚአብሔር ወረደ። ሶስተኛ ለምን? በግብፅ ያለውን ህዝቡን መከራ አይቶ ጩኸት ሰምቶ ስቃቸውን አውቆ ሊታደጋቸው ሊያወጣቸው የተገባላቸውን የተስፋ ቃል ሊፈጽምላቸው እግዚአብሔር ወረደ። ዛሬም እንዲሁ እግዚአብሔር ጩኸታችንን ሰምቶ አንድ ቀን ዘንበል ይላል። ጩኸትን አታቋርጥ፣ ዘንበል ይላል። ይመጣል። ስቃይህን አይቷል፣ አውቋል። ጩኸትህን ሰምቷል፣ መከራህን አይቷል። ስለዚህ እግዚአብሔር ይመጣል። ቀጥል። እግዚአብሔር በቀኑ ያወጣሃል። ሃሌሉያ። 4 እግዚአብሔር ወረደ። እንዴት ሆኖ ወረደ? በእርሱ ላይ ከፍ ያሉትን ስሙን ሳይሆን ስማቸውን ለማስጠራት የተነሱትን በትዕቢት ወደ ላይ ከፍ ብሎ ሰማይ የደረሰ ነገር እንዲሰሩ ሰማይ እንዲጋፉ ደስ ያልተሰኘበትን ነገር አየ። መጣ። ለስሙ ቀናተኛ አምላክ ነው። በክብሩ አይደራደርም።
በክብሩ በሚነሱበት ላይ ይነሳ። እግዚአብሔር ወረደ ላያቸው ደግሞ አለ ሁለተኛ ላይ ላያቸው ወርዳለሁ። ወዴት? ወደ ሰዶምና ገሞራ ወረደ። በዲንና በእሳት ገለበጠ። የእግዚአብሔርን ቁጣ በዛ ቦታ ላይ ጥፋቱን እናያለን። አምስተኛ እግዚአብሔር ወረደ በምን? በአዲስ ኪዳን ከሁለተኛው ሞት ለኃጢአተኛው ምሳሌ አርጎ በሚታይ ዲንና ፍርድ እሳት እንደገለበጠ ከሞት በኋላ ያለው ዘላለማዊ የእሳት ፍርድ ያለበትን ሞት በዘላለማዊ ሕይወት በልጁ በኩል ለማዳን ሕይወትን ለመስጠት ከዘላለም ፍርድ ከዘላለም ኩነኔ ከእሳት ባህር ከእሳት ፍርድ ሞትና ሲኦል አውጥተው ከሚሰጡበት በመጨረሻ ጊዜ የእሳት ባህር ከሚጠቀልለው ከዛ ሞት በሚያድነው በልጁ በክርስቶስ ለማዳን እግዚአብሔር ራሱን በልጁ አወረደ። ከምድር ጋር የፈጠረው ምድር የፈጠረው ዓለም እንደገና በልጁ በኩል መታረቅን አድርጎ እንደገና ለዓለም እድልና ለትውልድ እድል ሰጠ። ዛሬ በሰጠን እድል እንጠቀም። እግዚአብሔር ልጁን የላከው መንፈሱን የላከው ከእሱ ጋር ታርቀን ከዘላለም ሞት አምልጠን የዘላለምንና የዘላለምን ሕይወትና የዘላለምን እረፍት እንድናገኝ ነው። ክብር ለኢየሱስ ይሁን። ይሄ ነው በቃ። ስለዚህ ዛሬ በዚህ ቃል ራሳችን አይተን በእውነት ከዘላለም ፍርድ በሚያስመልጠው በልጁ ወንጌል አምነን ከፍርዱ እናምልጥ። ያላመለጥን በክርስቶስ ኢየሱስ ያመንን ደግሞ የተለያዩ መከራ ያለን እግዚአብሔር ይወርዳል፣ ይፈርዳል፣ ጸሎትን ይሰማል። ጸሎት አታቋቁም። እነኚህ አሁን አየናቸው በሙሉ ሲጮሁ ነው እግዚአብሔር የደረሰላቸው። ጩኸትን ይሰማል። ወቅቱ ዋንጫው ሲሞላ እግዚአብሔር ይመጣል። ወገኔ እግዚአብሔር ይመጣል። እግዚአብሔር ይፈርዳል። እግዚአብሔር ይሰማል። ጩኸት አታቋቁ። ጩኸት አናቋቅ። መለሰም አልመለሰም ችግሩ እስኪነሳልን ድረስ ተሰምተን ችግሩ ከኛ እስኪወገድ ድረስ ጸሎታችንን ተስፋ ቆርጠን አናቋቅ። አሜን ነው። እግዚአብሔር ይባርከን። አሜን። እግዚአብሔር ቸርነትና ምሕረት ለዘላለም ነውና ስለረዳህን እናመሰግንሃለን። ከፍ ከፍ በል። ቀሪ ጊዜያችንን ባርክልን በኢየሱስ ስም። በዚህ በማይመች ሙቀት በበዛበት ሰዓት ላይ እግዚአብሔር ሆይ እንሆ በጸሎትም በቃሉ በፊት እንድንቆም አድርገህናል። ከፍ በል። ተመስገን። ክብር ተመስገን። እግዚአብሔር ሆይ ዛሬ ህዝብ እንደታጠቅነው መጮህ እንዳለብን መጸለይ እንዳለብን እስክንሰማ ጽዋ ወርቶ ዘንበል እስክትል ድረስ ስለ ጩኸታችን ታዝናለህና ለእኛም ዛሬ እግዚአብሔር የዘላለም አምላክ ጮኸን ስቃያችንን ታውቀዋለህ። መከራችንን አይተኸዋል። ጩኸታችንን ሰምተኸዋል። ቀናችንን ጠብቀን በቀኑ ለመጎብኘት የምንበቃ ሰዎች እንድታደርገን በኢየሱስ ክርስቶስ ስም ዓይናችንን ካንተ እንዳናነሳ በኢየሱስ ክርስቶስ ስም ዝለን ጸሎታችንን እንዳናቋርጥ ሳታቋርጡ ጸልዩ ብለህናልና ሳናቋርጥ የምንጸልይበትን ድላችንን የምንቀበልበትን ቀናችንን የምናፈጥንበትን የምስጋና ጸሎት እያመሰገንን እየጸለይን በፊት እንድንቆም እርዳን። በጌታ በኢየሱስ ስም ጸለይን። አሜን። በኢየሱስ ስም እግዚአብሔር ይባርከን፣ ይጠብቀን፣ ቃሉን ያጽናልን። አሜን። እግዚአብሔር ከሰማይ ወረደ፣ ፈረደ። ለእኛም ነው ዛሬ ያኔ እንደወረደ እንደሰማ እንደተቀበለ ዛሬ ለእኛም ወርዶልናል። እግዚአብሔር ይመስገን። የእነሱ ብቻ ሳይሆን የእኛም አምላክ ዛሬ ነገራችንን ስቃያችንን ያወቀ መከራችንን ያየ ጸሎታችንን የሰማ አምላክ እግዚአብሔር ወርዷል። በመካከላችን በልጁ አለ። መንግስቱ ይስፋ፣ ስሙ ይባረክ። አሜን። ጌታ ይባርካችሁ። ጨርሰናል።